ህዝባዊ ወያኔ ሓርነት ትግራይ የፖለቲካ ጉዳይ ነው። ክብራትና ክብራን ህዝባዊ ወያኔ ሓርነት ትግራይና የፌደራል መንግስት ሰዎች እንካ ሰላምታ ውስጥ ገብተዋል። በርግጥ እንካ ሰላምታ ውስጥ መግባት የጀመሩት አሁን አይደለም። በተለይም የፕሪቶሪያው ስምምነት ፈርሷል ተብሎ ከተነገረ በኋላ ከሁሉም ጽምዶ የሚባለው ስብስብ ተፈጠረ የተባለ መወራት ከጀመረበት ጊዜ ጀምሮ የፌደራል መንግስት ሰዎችና የህዝባዊ ወያኔ ሓርነት ትግራይ ሰዎች ቲፒኤልኤፎች ማለት ነው እንካ ሰላምታ ውስጥ ገብተዋል። ህወሓት ባወጣው መግለጫ የፌደራል መንግስቱ በትግራይ ላይ አዲስ ጥቃት ሊከፍት እየተዘጋጀ ነው ብሏል። የፌደራል መንግስት ሰዎች ደግሞ ህዝባዊ ወያኔ ሓርነት ትግራይ ከሌላ እኩይ ዓላማ ካላቸው ኃይሎች ጋር ለመስራት መንግስት ላይ ኢትዮጵያውያን ላይ ወይም ደግሞ የኢትዮጵያን መንግስት በኃይል ለመናድ ጦርነት ለመክፈት እያሟሟቀ ነው ይላሉ። እናንተ ምን ትላላችሁ? በዚህ ጉዳይ ላይ ብዙ አልተነተንም። ፍንጭ ከሰጧችሁ በህወሓትና በፌደራል መንግስቱ መካከል ዛሬ ብዙ ጊዜ ልስጣችሁ። ጥያቄ በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል ያለው አለመግባባት ምንድነው? ሁለት እነዚህ ሁለት ኃይሎች የሚታኮሱ ይመስላችኋል? የሚታኮሱ ከመሰላችሁስ መጨረሻው እንዴት ነው የሚሆነው? ከአሁን ሰዓት ጀምሮ በዚህ ስልክ መደወል ትችላላችሁ። ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ሊኖራችሁ ይገባል። እውቀት እንኳን ባይኖራችሁ አትሊስት ጨዋነት ሊኖርህ ግድ ነው። ጨዋነት ከሌለ ለአድማጭ ተመልካቾቼ ጆሮ መጠነቀቀው እኔ ስለሆንኩኝ ለኔ ተውት። ከየትኛውም ብሔር ልትወጣ ይችላል። ውርደት ካልፈለክ በስተቀር እኔ ጋር ባለጌ እንዳትሆኑ አደራ ንገሯቸው። እኔ በጣም በእሌ የተነሳው ልጅ ነው። በተለይ ሚዲያ ላይ ጋጠ ወጥ ነው ከኛ በላይ የለም የሚሉትን ልክ ለማስገባት የተነሳው ሰው ነኝ። እዚህ ጋር ውይይት ለመስማት ቁጭ ያሉ ሰዎች አሉ። ፖፕኮርን ይዘው ከወላጆቻቸው ጋር ከቤተሰቦቻቸው ጋር ያንተን ስድብ ለመስማት አይደለም እዚህ የተቀመጡት። ትላልቅ ሰዎች አሉ፣ እናቶቻችን፣ አባቶቻችን፣ ህፃናቶች አሉ። ፖለቲከኛ ከሆንክ ሀሳብን ትሰጣለህ፣ ወደ ምትሄድበት ትሄዳለህ። በፖለቲካ ቋንቋ ማትችል ከሆነ ደግሞ በጨዋ ቋንቋ ቁጭ ትላለህ። ይህን ነው ማደርገው። እዚህ ጋር በዚህ ስልክ መደወል ትችላላችሁ። ጥያቄ በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል ያለው አለመግባባት ምንድን ነው? ሁለቱ ኃይሎች ወደ ጦርነት የሚገቡ ይመስሏቸዋል? ከገቡስ እንዴት ያለ ጦርነት ነው የሚሆነው? አንዳንድ ሰው አስገባለሁ። ከዚህ ከደወላችሁ ለእናንተ እድል ሰጣችኋለሁ። ይሄ የሁላችሁም ቤት ነው። ይሄ የሁላችሁም ቤት ነው። የሁላችሁም ቤት ነው ስላችሁ በተለይ የመንግስት ሰዎች፣ የመንግስት ደጋፊዎች እናንተ ሐሳባችሁን የምትናገሩበት ሚዲያ አላችሁ። ፋና ላይ መናገር ትችላለህ። ኢቲቪ ላይ መናገር ትችላለህ። መናገር አልችልም ካልክ አዲስ ዘመን ጋዜጣ ላይ መጻፍ ትችላለህ። ይሄ ትርፍ ነው። ይሄ ትርፍ ነው። እዚህ መጥቼ ግን ይህንንም ኮንትሮል አድርገው እንዳትል። ቴዲ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? ይሰማል? አዎ ይሰማል። አንተ ጋር ይሰማል? ቆይ አይሰማም። ያንተ ይሰማኛል፣ ግን ለአድማጭ ተመልካቾቻችን እየተሰማ አይደለም። አሁን እንዴት ነው? አስተካከልኩ። አሁን እስኪ በል እንዴት ነው? መጣል አለው በህዝባዊ ወያኔ ሓርነት ትግራይና በህዝባዊ ወያኔ ሓርነት ትግራይና ከዚህ እንጀምር። በፌደራል መንግስቱ መካከል ያለው ጸብ ምንድን ነው? እንግዲህ ህዝቡም አንተም እኔ የምናውቀው ነውና እንግዲህ ከዛ ከጨመርኩም ወይ ከቀነስኩም እኔው ነኝ አላዋቂ የሚሆነውና
ግን ሪቫይዝ ለማድረግ ህወሓት እንደ ስሙ ትህነግ ይሉታል ምን ይሉታል እና እኔ የግሩፕ መብት አድናቂም ስለሆንኩ ከግሩፕ አንዱ የፖለቲካ ፓርቲ ስለሆነ የሃይማኖት ድርጅት በሃይማኖቱ እድር እቁብ ድረስ ሁሉ ልትወል ስለምትችል ህወሓት የሚባል አራቱ ከኢህአዴግ ፓርቲዎች አሁን ብልጽግና ሳይበለጽግ በፊት አንዳንድ ፍቅድ ስድብ አይደለም ቴዲ የፖለቲካ ቋንቋውን መጠቀም ስለምትፈቅድ ነው። ብልጽግናው ሳይበለጽግ ሳይረገዝ በፊት የተረገዘው ምዛ ቤት ነው ኢህአዴግ ውስጥ ነውና እንቁላሏን መተን በውስጥ ስትመታ ጫጩት ይሆናል፣ ከውጭ ከሆነ ይሞታል ነው። እሺ ጫጩቱ ወዲያው አውራ ሆነና ያንን እዛ ቤት ሆኖ የሰለጠነበትን ህወሓትን ካላጠፋው አለ። እኛ ፖለቲካ ምንማር ለምን ሲባል ደርግን አጥፍቶ የለም ወይ በድርድር እስከ ሚክስድ ኢኮኖሚ ሲቀበል ብሔር ብሔረሰቦቹን ምናምን ብሎ ብል አይ መጥፋት አለብህ ብለዋል። እሱን ደርግን ምን አገባችሁ ስንል እኔ በጣም የሚወደው ሰው ነው ኢታማዦር ሹም ሊበል ኢታማዦር ሹሙ ተነስቶ ጽንዶ የተጀመረው እኮ 60ዎቹ ጊዜ ነው፣ ደርግ ጊዜ ነው። እኛ ደርግነን ማለት ነው አመነ ማለት ነው በፖለቲካ ቋንቋ እኛ ደርግነን ምን በቀልነን ተባለ እና ህወሓት ይጥፋ ነው። የፖለቲካ ፓርቲ ዲሞክራት የሚባለው ሪፐብሊካን የሚባለው እኛ ፓርቲ እኩል ነው ስራው ቢለያይም ስለሚባል 200 ዓመት ቆይቷል። አሜሪካ 250 ዓመት ታከብራለች። ከአሜሪካ ጋር እናነጻጽር ብንል አፍሪካ ውስጥ ብንሄድም የቆዩ ፓርቲዎች አሉ እና ድርጅት ማጥፋትን ምን አመጣው አንድ ጥያቄ ነው። እኛ የገለልተኞች ድርጅቱን እናጠፋለን አጥፍቷል ግለሰቦቹ አበላሽቷል ምናምን ወደ አንተ መጣለሁ አንዴ። እሺ ጤና ይስጥልኝ አድማጭ ስልክ ላይ ሄሎ ጤና ይስጥልኝ ይሰማል ድምጻችን? አዎ በደንብ ይሰማል። እኔ ጋር ልቀጥል። ወደ አንተ መጣለሁ አንዴ ኢወርልድን ስማውና ወደ አንተ መጣለሁ። እሺ እሺ በደንብ ስሙ። አዎ አንደኛው ፓርቲ አጠፋለሁ ማለት ያጠፋለሁ የሚለው ፓርቲ የፖለቲካ ፓርቲነት ማያቅ ግን በታክቲክ በቴክኒክ አዳክማለሁ ይሄ ጨዋታ ነው፣ ጌም ነው። ጌሙን ግን ጌሟ ሲጫወት ወዲያው ህዝቡን ሲጅ የሚባል ምግብ መከልከል፣ ህዝብን ምግብ አልሰጥም ውሃ አልሰጥም። ይሄ ድሮ አሜሪካኖቹ እንትን ላይ አንድ ሀገር አለ ፊሊፒን ላይ ህዝቡ ድሮ አሜሪካ ድሮ ፖለቲካ እውቀት ሳይመጣ በፊት ህዝቡ ወታደሩን ይደግፋል ህዝቡን ምቱ ተብሎ እኔ ባለፈው አንተ ከልክለኛል በሆነች ነገር በአንዷ ስግጥ ብሎ ሚይዝ ሰው ብዬ አይባልም ብለ ነበርና አንድ የተባለችው ብቻ የሚይዙ ሰዎች አሉና ህዝቡን ምቱ ተብሏል። እንግዲህ የሚያነብሰው ህወሓት ኦኬ አንዳንዴ ወደዚህም ወደዛም ስለምትል ግልጽ የሆነው ነገር ለመያዝ አንዳንዴ አስቸጋሪ ሊሆን ይችላል። ህወሓት ትክክለኛ ነው ብለ ህወሓትን ደግፈ እንደማውራት እስካልቀረ ድረስ ህወሓት ትክክለኛ ነው የምትላቸው ነጥቦች እስኪ ንገረን። ህወሓት ፓርቲ ነው። ፓርቲ ማኒፌስቶን ይቀይራል፣ ያስተካክላል። ህወሓት ጥፋት አለበት ከባለ ጥፋት ይሄ ነው። እንግዲህ ጥፋቱ ላይ ምንድነው? አንደኛው እንደዛ ከምንል ዴፊኒት ነው ስፔሲፊክ እንድናረጋው የጦርነት ውስጥ ገብታልና ጦርነት ውስጥ የገባ ፓርቲ ከስሞ እንደገና ይጻፋል ነው። አሁን እውነት ፍርድ ለመፍረድ እኔም አንተም አድማጮችም ሰሜን ኢዝን የበተነው ብልጽግና ነው ህወሓት ነው? ለኔ ብልጽግና ነው የመታው። አሁን ሰው ላይ ሀገሬ ህዝብ ላይ ክብር የኢትዮጵያ ህዝብ ላይ ተነሳብህ። አሁን ህዝባዊ ወያኔ ሓርነት ትግራይና ብልጽግና ምንድነው የሚያጋጫቸው? 1 2 3 ብለ ከረንት ላይ ያለው ነገር ነው። አንደኛ ህልውና እንግዲህ ላሳጥረው እኔ ይገባኛል። ህልውና ህልውና ማለት ነው ህወሓት የሚባል እንደ ደርግ ይጥፋ ነው። እሺ ሁለተኛ ህወሓት የወጣበት ህዝብን እናጠፋለን ነው። ህወሓት የሚባል ይጥፋ ያለ አለ። አሁን ለምሳሌ ከፕሪቶሪያ ስምምነት በኋላ
ፓርቲ በአሸባሪነት ተመዝግበው ነበረ። ድጋሚ ያ ወደ መዝገብ እንዲመጣ ሽብርተኝነት ስማቸው እንዲፋቅ ተደረገና በምርጫ ቦርድ ስማቸው ድጋሚ ተመለሰ። አልተመለሰም። እንግዲህ እዛ ላይ እኔ እነሱ አበላሽተው እኔም ካበላሽን አንተም ካበላሽን ተጠያቂ ነው። ምን ነው ባለችበት አንድም ከፌዴራል መንግስት ጋር ጋጫት ነገር ሽብርተኛ ተብሎ ነበረ። ህዝባዊ ወያኔ ሓርነት ትግራይ ተብሎ የመንግስት ሰዎችም የፕሪቶሪያ ስምምነት እኮ አንዱ አካል ነው እኮ አንዱ አካል ነው። እሷን ፕሪቶሪያ ላይ የወለደች እያለች ያቀፈች ልጅ ናት አለች ብሎ ሊቀመንበሩ እኔ ይፈቅድልኝ ጠቅላይ ሚኒስትር እያልኩ አይደለም። አልሆነም። ትግራይን አይመራምና አማራንም አይመራምና የብልጽግና ሊቀመንበር ነው የምንለው እኛ። ለሱም ግን ምን እያልኩ ነው? እየደገፍኩ ነው። እባክህን የጠቅላይ ሚኒስትር ሁንልኝ እደግ እያልኩ ነው። ኤኒሃው that's not the point. The point is እኔ ማን ነበር ጻድቃን ጋር ትልልቅ ሰዎች ናቸው፣ በስማቸው እንጥራ ስለምንወዳቸው ነው። ጌታቸው ጋር እንጂ ህዋት ጋር አይደለም አላለም። ወርልድ ለምሳሌ በምጠቅሰው ጉዳይ ላይ በዛው አትዘፈቅ። ለምሳሌ ጠቅላይ ሚኒስትሩ ብለህ ስለ ጠቅላይ ሚኒስትሩ በማብራራት ብራንቻውት እያርክ እየበዛ እየሄድክ ነው። እሺ ኮርኮር የሆነውን ፖይንት አስቀምጠህ ቆይ በለው አንተ የህወሓትና የፌዴራል መንግስቱ ጸብ አንዴ ሁለቴ ፌዴራል መንግስቱ ይሄን እንዲያደርግ ሲጠበቅ ነበር፣ ይሄን አላደረገም። ህወሓት ይሄን ጠይቆ ነበር፣ ይሄን አላደረገም። ህወሓትን ደግፈህ ማውራት እስካልቀረ ድረስ ፌዴራል መንግስቱ ህወሓት ላይ አደረሰ የምትላቸውን በደሎች በሙሉ በነፃነት የመሰለን ተናገር። ምንድን ናቸው? ታንኪው አታቋርጠኝ። አንደኛ ህወሓትን ህልውናው መፈጠሩንም አጠፋለው ገና ትላንትና እንዴት እንደተመረጠ ስለምናውቅ አንተ እንግዲህ ስኮፕ የሚባለው አለ እንትን እዛ አትሄድ ካልከኝ ብልጽግና እንደተፈጠረ ብልጽግና እንደተፈጠረ እናውቃለን። ብልጽግና የሚባል ፓርቲም በዓለም እንደሌለ ፕሮፌሰር መራራ በላይ እኔ አዋቂ አይደለሁም። ብልጽግና ብሎ ፓርቲ የለም። ትበለጽጋለህ እንደ ፖለቲካ ፓርቲ ነው የሚባለው። በአብዮታዊ ብልጽግና ብለህ ወደ ሌላ አትሂድ። ይሄን በነጥብ ንገረን። ህል አጠፋሃለሁ ያዝልኝ። እሺ ሌላስ? አንድ ሁለተኛ የወጣህበት ህዝቡን ካንተ በላይ ነው ስለማቅ ለህዝቡ አትሆንምና እመታለሁ አንበረክካለሁ ነው ከነ ህዝቡ። ሁለት ሶስተኛ በጀት አንተ ከመራ ህወሓት የሚባል ካለ በጀት ለትግራይ ህዝብ አስብ። እንግዲህ ፓርቲ ምንም ይሁን ምን እዛው ሌላ ሜዳ ላይ መጫወት ሲችሉ ለህዝቡ በጀት አልሰጥም፣ በጀት አይሰጥም፣ ምን አይሰጥም፣ ነዳጅ አይሰጥም፣ ምን አይሰጥም ነው ብለው ስጥ። ይሄ እንግዲህ በውስጥ መስመር የሚመስለኝ እኛ ፓርቲ ነን የህዝባችንን ግን ቁጥር በህዝቡ ቁጥር 5% ምናምን በሚለው በጀቱን ልቀቅ ነው፣ አልለቅም ነው፣ አልሰጥም ነው። ለምን? አንደኛ በዚህ ላይ ማየት የምትችለው ተንበርከክ ነው፣ እጅ ስጥ ነው። ይሄ ድሮ አፄ ዮሐንስ አፄ ምኒልክን ያስገብራል እንትና ያስገብራል በሚለው ወደ ሞናርኪ ይላል። ጌታቸው ስልጣን ላይ በነበረ ሰዓት በጀት አልተለቀቀለትም። ጌታ እንግዲህ ስለ እኔ እንግዲህ ቆይ ታደሰ ወረደ ስልጣን ላይ በነበረበት ሰዓት በጀት አልተለቀቀለትም። በጀት ጌታቸውም የተባረረበትም አንደኛ ጊዜ አለ፣ ሊሚት አለ። እነ ኦባሳንጆን ስለምታውቅ አልሄድም እዛ እነ ኦባሳንጆ ወደ አንተ እመጣለሁ። ጤና ይስጥልኝ አድማጬ። እሺ ልቀጥል። በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት ምንድን ነው ትላለህ? እስኪ ንገረኝ። እሺ ይሄን ጥያቄ እመልሳለሁ። ከዛ በፊት ግን አሁን የኔ ሐሳብ ግልጽ ለማድረግ አሁን አንተ እየጣርክ ነው የፖለቲካል ኢንቫይሮንመንቱን ለመፍጠር። አሁን ያለውን የምልክቶች ተመልከት ቴዲ። አገር ውስጥ ጋዜጠኞች ይታሰራሉ። አሁን ያቀረብካት ጋዜጠኛ አሁን አንተ ቤት መጥተው ይቀልዳሉ፣ ያሾፋሉ። ጋዜጠኛ ታሰረች ስትል ማለት ነው ይስቃሉ። ምን ያሳይሃል? አንተን ቤት ለማፈን ነው፣ አንተን ለማዘናጋት ነው፣ አንተ ምን ለማድረግ ነው? ልክ እንደሷ ሊያስሩ ነው ማይንደን አሁን ይሄንን ነው የምለው። የኢትዮጵያ ነገር አሁን ያለችበት የኢትዮጵያ ኮንቴክስት ኮምፕሊትሊ ስፒሪቹዋል ሆኗል። ባትሉ የስፒሪት ነው፣ ይዋጉሃል። አየው አሁን አንተ ቀነህ አቅጣጫ ይዘሃል፣ ቶፒክ ይዘሃል። እቺ ልጅ ለምን ታሰረች እያልክ ነው። ነገር ግን መቶ ይቀልዳል፣ ያሾፋል። ውጊያ ነው። አሁንም እኔ ያለሁት የፌደራል መንግስቱ ብትለው፣ የፕሮስፐሪቲ ፓርቲ ብትለው፣ ፕሮስፐሪቲ ጎስፕል ብትለው፣ ከዛ ጀርባ ያሉት
በአጠቃላይ ነገሮች መንፈስ ናቸው። የተቀደሰ አይደለም፣ እርኩስ ነው፣ እርግማን ነው። ህወሓት ውስጥ ህወሓት መለስ ዜናዊ ያንን ሲዋጉ 17 ዓመት ቆይተው ሲመጡ ስልጣን ላይ ሲቆዩ አንዳንድ ሰዎች ፓስወርዱን ይዞት ሞቷል መለስ የኢትዮጵያ ፓስወርድ ያለው መቃብር ቤት ነው ካሁን በኋላ አይገኝም ይላሉ። አሁን የብሔረሰቦች መብት ይከበር ማለት በምድር ላይ ብቸኛ ሀገርኛ ነን። ብሔረሰቦች ስልጣን ወደሱ እንመጣለን። አሁን ወደ ህወሓት እንምጣና ወደ ቲፒኤልኤፍ እና ወደዛ ነጣሽ እዛ አሁን አንተ ጠየቀኝ ጥያቄ ላይ ስንመጣ ቴዲ የፕሪቶሪያ ስምምነት የተፈራረመው ምን ሆኖ ነው በል። ይኸውልህ ቴዲ አንድ ነገር በደንብ አስተውል። ከእኛ በአደባባይ ላይ የወጣውን ስምምነት ነው የምናየው። ያ የቀለጠ ጦርነት ወጣቶች እየረገፉ እንዳሸን እየረገፉ እነሱ ሲሸልስ ጅቡቲ ላይ የሰላም ስምምነት ሊያከናውኑ እየሄዱ ሲገናኙ ነበር። አስብ፣ በቀለጠ ጦርነት መሃል መሪ የምትላቸው የህወሓት መሪዎች የብልጽግና መሪዎች እንደረዳውን ይሄ የፕሪቶሪያ ስምምነት ማለት የመጨረሻው ነው። አስብ፣ ሳውዲ አረቢያ ተገናኝተዋል። ሳውዲ አረቢያ እንደውም የተገናኙት ጊዜ ምንድነው ያሉት? ሻቢያን እንዴት እናጥፋው ነው ያሉት። አሁን አንተ ወጣት ያንተ ወገን ያንተ ደጋፊ እያለቀ እየተፈጀ ምን አይነት ገድ ቢኖርህ ነው ስለ ሰላም አብረህ ተጨዋብጠህ የምታወራው? ያን ጊዜ ለምን ተስማሙ በል። ፕሪቶሪያ ስምምነት የተፈራረሙት ለምን እንደሆነ ታውቃለህ ቴዲዬ? ሁለቱም ማለት ነው ጦርነቱን ማስቀጠል መጠፋፋት የማይችሉበት ደረጃ ላይ ደረሱ። ይሄኛው መሳሪያ ጨረሰ፣ ገዝቶት የመጣው በህገወጥ መንገድ ሻቢያ ያዘበት መንገድ ላይ ሁለት መርከብ የነጥቆቹ መሳሪያ ጨረሱ። ጦርነቱን ማስቀጠል የማይችሉበት ደረጃ ላይ ሲደርሱ እስታክ አደረገ ጦርነቱ። መሀል ላይ አክሴፕት አደረጉ፣ መዋጋት ሳይችሉ ቀሩ። አሁን አቅም አሰባሰቡ። አሁን ምን ማድረግ ፈለጉ? እንደገና ጦርነቱን ማስቀጠል ፈለጉ። በፍጹም ዊሊንግነስ የላቸውም በሰላም ለመፍታት ማለት ነው ሁለቱም። ቴዲ ማወቅ ያለብህ ስታርቲንግ ፍሮም ዘ ዴይ ዋን ማለት ነው። እሱ ሲናገር ቅድም አሁን ወንድሜ ሲናገር ሰምተው እንደሆነ መቀለድ ጀመረ። አንተ በድርጅት ስም የተፈራረምከውን ህወሓት ብሎ የተፈራረመው ምን አለ? የተፈራረሙት እነ ጌታቸው ናቸው፣ እነ ጻድቃን ናቸው፣ እነ ጌታቸው ናቸው። እነሱ ከኔ ጋር በግለሰብ አወረደው። አስበዋል ተንኮሉ። ስለዚህ ምንድነው እያልኩኝ ያለሁት? የኢትዮጵያ ህዝብ ከጅምላ ፈረጃ ይወጣ። አሁን አንተ ቤት ገብተው ራሱ ከሚጽፉ ሰዎች ይኸውልህ የቱን ያህል እኔ አሁን አታክ ተደርጋለሁ እዚህ ባለሁበት ማለት ነው። በርካታ ስራ የሰራው ሰው ባለሙያ ደብዳቤ ያለኝ ምን ያለኝ በኤምባሲ ደረጃ ተገፍቼ ቁጭ ብዬ ነው አሁን እቤቴ ያለው። አንድ በእንትን ነው የሚዋጉ ሄርድ ሜንታሊቲ የሚባል ማለት ነው። በሄርድ ሜንታሊቲ ነው የኢትዮጵያ ህዝብ ወደድክም ጠላህም ሪፔንት ካላደረገን ወደ እግዚአብሔር ካልተመለስን ይህን ያዝነውን የሄርድ ሜንታሊቲ ካላቆምን አይሲስ እንደሚገዛ ታስብ። አሁን ኦሮሚያን አይሲስ እንደሚገዛ ታስብ። የክርስቲያን ጭፍጨፋ አይቆምም። እሺ አንዴ ይሰማል። እሺ ይሄ ጦርነት የሚጀመር ከሆነ ከንቱን ከርሷ አንውጣ። እንዴት ያለ ጦርነት ነው የሚሆነው? እስኪ ንገረን። በፌደራል መንግስቱና በቲፒኤልኤፍ ብቻ የሚያበቃ ነው? እንዴት ያለ ጦርነት ነው የሚሆነው? መጨረሻውስ እንዴት ነው የሚሆነው? እንዴት ባለ ሁኔታ ነው የሚቋጨው? ይኸውልህ አንድ ነገር ልንገርህ ቴዲ፣ አሁን አንተ ለምሳሌ በነበርክበት ጊዜ ያለችው ኢትዮጵያና አሁን ያለችው ኮምፕሊትሊ ተለያይተዋል። እሱ ገብቶኛል። አሁን የጠየቅኩህ መልስልኝ። አሁን መሳሪያ ያልያዘ ሰው አለ ወይ በኢትዮጵያ ምድር? አሁን ህወሓትና ወቀዲኖ የሚባል ቦታ ላይ እንደውም ሰሞኑን አንድ ነገር እያዳመኩ እያደረኩ ነበር። እዛ ቦታ ላይ ማለት ነው ሻቢያና አብይ አንድ ላይ ሆነው ህወሓቶችን ሲዋጉ ህወሓቶች ገነው እዛ ቦታ ላይ ብዙ የኢትዮጵያና የሻቢያ ወታደሮች ተረፈረፉ። የሚገርም ነገር ቅድሚያ ሰጥተው ለቁስለኛ እንኳን ማለት ነው ለሻቢያ ቅድሚያ ሰጥተው ጎንደርና ባህር ዳር እንደውም ጦር ኃይሎች የሻቢያን ወታደር ሲያመጡ የኢትዮጵያ ወታደር ወድቆ እዛ አሞራ ጨረሰው፣ አሞራ በላው። አሁን ይህ ጦርነት ከተጀመረ ልንገርህ ቴዲ፣ ይህ ጦርነት ከተጀመረ ኢንታየር ካንትሪ ነው በርናውት የሚያደርገው። ኢንታየር ሪጅኑ ነው በርናውት የሚያደርገው።
እውነቴን ነው የምልህ። ለምን ትግራይ ተጀምሮ ትግራይ የሚያቆም አይደለም። ቤንሻንጉል እሳት ላይ ነው ያለው። አማራ እንደምታየው ነው ከአስከፈ። ስለዚህ መፍትሄው ምንድነው የሚሆነው? ምንድነው መደረግ ያለበት? መፍትሄው ምንድነው? ያ እንዳይሆን መፍትሄው ምንድነው መሰለ? እኔ እያልኩኝ ያለው እዚህ አንተ ቤት ራሱ የሚገቡ ሰዎች አሁን የሚያስከፉት ወጣቶች የሚቀልዱት ብልጽግና ያበላናል ብሎ የሚያስቡ ወርሴ ቡላዎች ማለት ነው ማቆም አለባቸው። የኢትዮጵያ ሕዝብ ባንድ ላይ ወደ እግዚአብሔር መመለስ አለበት። መቀለዱ ማቆም አለበት። አጥፍቻለሁ እኔ እኖራለሁ የሚለውን ነገር ማቆም አለበት። አዲስ አበባ ህንጻ ሊኖር ይችላል፣ አትኖርም፣ ትጋያለች። አዲስ አበባ እያወራው ያለው እሱን ነው። ይሄ ሰውዬ ስልጣን ላይ እስካለ ትጋያለች። አማራ ክልል ወይ አሁን አንተ እኮ መፍትሄው እሺ፣ ከልብ እናመሰግናለን ስለሰጠን ሀሳብ ከልብ አመሰግናለሁ። አድማጬ ወደ ሌሎች መሄድ አለብኝ። ቴንክ ዩ ቻው። እሺ ጋይስ ይሄ ጥያቄን አድምጡ። በመድኃኒዓለም ምን ያፈርሰው ጥያቄ ምንድነው? ከዛ ጥያቄውን ተመስርታችሁ አረፍተ ነገራችሁን ቢልድ አፕ ያደርጋችሁ እዛ ነው እኮ መሄድ ያለባችሁ። እንዴ ዓለምን ትዞራላችሁ እንዴ? በፌደራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ጸብ ምንድነው? አንድ ይሄ ሁለት ይሄ ሶስት አራት ምናምን እያልክ አታወራም እንዴ? ይሄ ጦርነት ከተጀመረ እንዴት ያለ ጦርነት ይሆናል? አይ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል። ሚቋጫውስ እንዴት ነው የሚሆነው? እንዴት ሊሆነ 4 ኪሎ ይገባሉ? እንዴት ሊሆነ ያጠፋቸዋል? እሺ ይወረድ ወደ አንተ ልምጣሽ የምትጨምረው ነገር ካለ ባጭሩ ሊመልስ። አንተ ቶለራንሱን አደንቃለሁ፣ ቶለሬት አድርግ። ሰው ፐርስፔክቲቭ ነው። ጦርነት እኔ ለማንም አልመኝም፣ ለማንም ግን ጦርነት አሁን እኔ በድሮን እዋጋለሁ ብሏል። እርግጠኛ ባልሆንም በኤርትራ በኩል በጽንዶ በኩል ከዚህ በላይ ሰው እንዳጨምሩብኝ፣ ከዚህ በላይ ሰው አልፈልግም። እሺ ቀጥል። በጽንዶ በኩል አሁን ያው መቼም ድሮን የሰሩትን ስለምናቃቸው እነሱ ለማንም ስለሚሸጡ ያኛውም ካገኘ ጦርነቱ የከፋ ነው የሚሆነው። ድሮን ማውረድ ነው፣ ገንዘብ ነው፣ ታውቃለህ፣ ብር ነው፣ ገንዘብ ነው የሚወድቀው፣ ገንዘብ ነው የሚቃጠለው፣ ህዝብ ነው፣ ሰው ነው የሚቃጠለው። አልመዳ እንትንም የሆነ ፋብሪካም የሆነም እነሱ እዛ አቆለሉ፣ ይሄኛው ደግሞ ሄዶ አቃጠለ። የተጎዳው የኢትዮጵያ ህዝብ ነው። እኔ ወደ አንተ መልሳለሁ። እሺ መፍትሄዋን ልበላት አንድ ወደ መፍትሄ ትመጣለህ። እሺ ወደ መልኬ በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል ያለው ፋውንዳመንታል ፕሪንሲፕል መጣራስ ምንድነው ያጋጫቸው? ምንድነው ያጋጫቸው? ሰው እንዴት ማስረዳታቸው እንደሆነ ፖለቲካ አንድ የሚታርግብና እንዴት ነው ማስረዳታቸው? ፖለቲከኛ ምትሆኑት ጋይስ መጀመሪያ የፖለቲከኛ አንዴ ምላስ እንጂ ጆሮ የላችሁም እኮ አብዛኞቻችን እንቆኛ ታወራለህ። እኔ በበቂ ደቂቃ ስጣለው እስክትጨርስ ድረስ ታወራለህ፣ ችግር የለውም። ጥያቄን ግን ተረዱት። ህዝብ እኮ የጠበቀው ነው የእናንተን ትንታኔ መስማት ይፈልጋል። እዚህ ጋር 1000 ምናምን ሰው አለ፣ በፌስቡክ ሰው ያደምጣል፣ በዩቲዩብ ያደምጣችኋል። በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል አሁን የምንሰማቸው የቃላት ጦርነቶች ከየት የመጡ ናቸው? ጦርነት የሚጀመር ይመስላችኋል? ጦርነት ከተጀመረስ እንዴት ያለ ጦርነት ነው የሚሆነው? እንዴት ያለ ፍጻሜው እንዴት ነው የሚሆነው? እሱ መላምት ነው የምታስቀምጡት፣ ሃይፖቴቲካል ስቴትመንት ነው የምታስቀምጡት። ኦሮሞማ እንዲያርጎኝ፣ አማራ እንዲያርጎኝ፣ እንዲህ አብይ እንዲያርጎ ችግኝ ተክሎ በዚህ ገብቶ አፈንድቶት ገብቶ ኢኩቫለንሲ ላስረዳ እንትና በጻፈው መጽሐፍ ላይ እንትና ምንድነው ይሄ ሁሉ እብደት? ፕሊዝ ይሄ በአድማጭ ተመልካቾች የጆሮ መቀለጥ ከሆነ እኔ ወደታች አወርዳቸዋለሁ። ኢኮኖሚ ፎርድ ያስፈልገናል። 5 ደቂቃ አስጣችኋለሁ። በዚህ ደቂቃ ቢያንስ እውቀት ሊሆነን የሚችልን ነገር ንገሩኝ ፕሊዝ። ለኔ አይደለም እዚህ ጋር ለሚያደምጧችሁ ሰዎች። እሺ ጎቤ መልኬ ወደ አንተ ልምጣ። 5 ደቂቃ አለው ወንድሜ። ታንኪዩ ቴዳ። እንግዲህ በሁለታቸው በህወሓትና በብልጽግና ውስጥ ያለው ሊያጣላቸው ወይ ደግሞ አሁን ወደ ጦርነት ሊያስገባቸው የሚችለው ነገር እንደኔ አመለካከት ፓወር ነው ብዬ ነው የማምን። አብይ አህመድና ህወሓት አብይ አህመድን የማመን ከዚህ በኋላ ህወሓቶችን
አምኖ የመስማማት እድላቸው ጠባብ እንደሆነ አስበዋል። ምክንያቱም አብይ አህመድ ሊሰጣቸው የሚችለው ሊስማሙ የሚችለው የይዞታ ቦታ ነው። ያን የይዞታ ቦታ ደግሞ ቢሰጣቸውም አማራ ከዚህ በኋላ እንደማይሰጥ እነሱ እንደማያስቀምጣቸው እንደተነሳባቸውና የአማራው ህዝብ ደግሞ የይዞታ መሬቱን አብይ አህመድ ቢሰጠኝም ባይሰጠኝም ከዚህ በኋላ አንተ በጉልበት ያትወስደውም ብሎ በጉልበት አትወስደውም አብይ አህመድ ቢሰጠም በኔ ጉልበት አስመልስብሃለሁ ብሎ ለተነሳበትና ወደ ኋላ እንደማይል ሰላም እንደማይሰጠው እንኳን ከዚህ በኋላ አብይ አህመድና ህወሓት ሊያደርጉት የሚችሉት አብይ አህመድን በመገልበጥ ወደ ስልጣን መመለስ ነው። ሀገር እንሆናለን የሚሉት ነገር ጉዳይ ቢሰጡን ሀገር እንሆናለን የሚለውን ሐሳብ ኦሬዲ ረስተውታል። ተመልሰን ወደ ኢትዮጵያ ውስጥ ከሌላው ብሔር ብሔረሰብ ጋር ሆነን ስልጣን የመያዝ እድሉን እናስፋ በሚል ተስፋ ነው ህወሓቶች ሊኖራቸው የሚችል በያስባለውና ጦርነት ቢነሳ ይመስላል። ጦርነት ቢነሳ ይመስላል። አዎ ከተነሳ እንዴት ያለ ጦርነት ነው የሚሆነው? እሺ ከተነሳ እንዴት አይነት ጦርነት ነው? ከባድ ጦርነት ነው የሚሆነው። ምክንያቱም በአሁን በአንዳንድ ጊዜዎች የምንሰማቸው ነገሮች የካውንስል የአብይ አህመድ ላይ የተነሳሱ ብዙ ኃይሎች አሉ። እነዚህ ኃይሎች ደግሞ ወደ አንድ የመምጣትና አብይ አህመድን የማስወገድ ቅድሚያ አድርገው እንደድል ቅድሚያ መስጠት አስበውት ያሉት አብይ አህመድን የማስወገድ ነው። ከዛ በኋላ የተለያየ ነገር ጥያቄ ይኖራል። አማራም ሌሎችም እናቀርባለን ብለው የሚያስቡት ጥያቄ አለ። በዛ ጥያቄዎች ተስማምተን ሀገር እንኖራለን፣ ኦነግም ተመልሼ ሀገር ተገንጥዬ አስተዳድራለሁ፣ ትግሬም ሀገር ተገንጥዬ አስተዳድራለሁ የሚለውን ትተው በኢትዮጵያዊ መሰረት አብረን እንኖራለን የሚል ሐሳብ ተነስቷል ብዬ ስለማምን አብይ አህመድን አስወግደው የተሻለች ሀገር ይገነባሉ ያምናለሁ። እሺ 2 ደቂቃ አለ። በቀረ 2 ደቂቃ ተናገርሽ። ስለዚህ እንደኔ ኦሬዲ አብይ አህመድ በማይችለው ውስጥ ገብቷል። መቋቋም ይችላል። ሁለት አይነት ጦርነት አጋጥሞታል። አንደኛ ብሔር ብሔረሰቦች የተጎዱ ብሔር ብሔረሰቦች አሉ። በዚህ መንግስት የተጠቀሙ ብሔር ብሔረሰቦች ቢኖሩም የተጎዱና ደግሞ በጣም ህይወታቸውን ያጡበት አብይ አህመድ ያለ በሰላም መኖር አንችልም ብለው የሚያምኑ አሉ። ሁለተኛው እንደ ብሔር ማስበው ደግሞ ሃይማኖት ነው። በሃይማኖት ላይ ያለ የተነሳ ጉዳይ አለ። አብይ አህመድ በኦርቶዶክስ ላይ ይቅር ማይባል ስራዎችን ሰርቷል። ስለዚህ ሃይማኖት ጉዳይ ውስጥ ፖለቲከኞች እንዳትገቡ እሱን ዝለሉት። ኦኬ። ስለዚህ ሁለት አይነት ነገር ነው። አማራውን ትግሬውም በኢትዮጵያ ውስጥ ያለም በበላይነት ያለ ሃይማኖትም ሊያስማማቸው የሚችል ነገር ነው ብዬ ነው። ከዛ አንፃር ነው። ስለዚህ እንደዛ ነው የምለው። ኦሬዲ አብይ አህመድ የመሸነፊያው ጊዜ ነው። አብይ አህመድ ጦርነት የሚያደርገው እዚህ በኋላ ላለመሸነፍና ከተጠያቂነት ለመዳን አንድ ትንሽ ጊዜ ለመውሰድ ነው። በመጀመሪያ ጤና ይስጥልኝ። ማከብረህና በጣም የምወደህ ወንድሜ ሰላም ላንተ ይሁን። ታችም ላይም ላላችሁ ወንድሞቼ ሰላሙን ይብዛላችሁ። ያለምንም ደም ኢትዮጵያ ትቅደም። አንዳንድ ወንድሞቼ እባካችሁ ማለት የምታወሩትን ነገር ጠንቅቅ ብላችሁ አውሩ። የምትቀልደው በወጣቶች ህይወት ላይ ነው። የምትቀልደው በእናትህ ህይወት ላይ ነው። አውቃለሁ። አንተ 100 ዲናርና $100 ልከ በላከው መሳሪያ እዛ ምንም አታውቀው እናቴ የጥይት ባሩዱን ያስጠላት እናቴን መከራዋን አታብዛባት። ወይ አንተ ሄድ አልታገልክ፣ ወይ ለሚታገሉት ትክክለኛ መንገድ አልሰጠህ። እኛን መከራችን በታበላን መልካም ነው። በመጀመሪያ ደረጃ ስጀምር ቴዳዬ ሀገር የምትባለው ነገር ለሁላችሁም እንደ አንድ ፖይንት ልናገር የምፈልገው ነገር መንግስትንም አትናቁት፣ ታጣቂዎችም አይናቁ። ይህ ትግራይና በኢትዮጵያ መንግስት መካከል የሚደረገው ጦርነት በቲማቲም ውርወራ የሚደረግ ጦርነት አይደለም። እንደለመድነው በድሮንና በተላልቅ መሳሪያዎች የሚደረግ ጦርነት ነው። ነገ ደርሶ ዋይ ከምንል ዛሬውኑ ካፋችን ለሚወጣው ነገር እያንዳንዱ ነገር ነገ እንዳይጸጽት ተጠንቀቅ። መከላከያውም ወንድምህ ነው፣ ትግራይ ያለውም ወገን ወንድምህ ነው። ቃላቶቻችን በጣም ልንጠነቀቅ ይገባል። መንግስት ልጣላ ትችላለህ። እኔም አንደኛው ካንተ ወገን ነኝ። ነገ ለሚመጣው ነገር ግን ኃላፊነት ልትወስድ ይገባል። አንተ 4 ኪሎ ልትገባ አዲስ አበባ ተቃጥላለህ፣ ነዳለህ። ያን ህልምህ እኛ ኢትዮጵያ ልጆች ቆመን እናከሽፈባለን። ሀገሬ ኖራ
የመንደር ጎረምሳዎች፣ የመንደር ወጠጤዎች እንዳሻው ከአያቶቻችን ከቅድመ አያቶቻችን ጀምሮ መሳሪያ እየታጠቀ ወደ ጫካ የሚዘምት ነፍ ትውልድ አፍርተናል። ሚሊየን ትውልድ አፍርተናል። ለዚህ እኛ ምንም ያጣነው ነገር የለም። እኛ ያጣነው በኢትዮጵያዊነቴ አላምንም ኤኬ ደረቱ ነፍቶ መጥቶ በኢትዮጵያዊነቴ አላምንም፣ የኦሮሞ ህዝብ ተጨቁኗል፣ ምርጫ ይደረግና ይጠየቅ፣ ኢትዮጵያዊ ነህ ወይ ኢትዮጵያ አይደለህም ይጠየቅ ሲልህ እኔ የአብይ አህመድ ደጋፊ ሆናለሁ። አብይ አህመድ ቢያንስ ኢትዮጵያ ኦሮሞ የሚባል ማህበረሰብ ለኢትዮጵያ የጀርባ አጥንት ነበር ብሎ የሚያቀነቅነው ሰው ይሻለኛል። ፋኖ የሀገር ዋልታ የሆነው ፋኖ ሄዶ ከህወሓትና ከወላ ጋር ሲገጥም የነሱ ጋሪ ለመሆን ነው? እነሱን ለማምጣት ነው ወይስ እሱ ምን አስበው ነው? ትላንት የምናውቀው ፋኖ ዛሬ ላይ ተበልተን ወደቀ። ህወሓት ናት። ህወሓት አንድና አንድ ትሄድ የምትፈልገው ስልጣን ነው። አብይ አህመድ ፊቱ አዙሮ ከደብረ ጽዮን ጋር ቢነጋገር የወደመው ወድሞ እነሱ ምንም ጣጣ የላቸውም። ብቻ ስልጣን ትግራይ እናስተዳደር፣ ከዛ ወደ 4 ኪሎ ያለው ስልጣን ይሰጣል። እነሱ ጥያቄያቸው ይሄ ነው። የወጣቱ ማለቅ፣ የእናቶች መሰቃየት፣ ሀገሪቷን እንዲህ መውደማ መድቀቅ የእነሱ ዴንታ አይደለም። አሁንም የሚመጣው ጦርነት በቲማቲም ሊዋጋ አይደለም። አብይ አህመድ ወይም ደግሞ ደብረ ጽዮን ያዘጋጀው ከሻቢያና ከሱዳን የሰበሰበው ከግብፅ የሰበሰበው መሳሪያ እንደው እንትን የሚባል መሳሪያ አይደለም። እንደ ቀልድ ህወሓት እንዲህ ናት፣ ትጠፋለች። አጠፋም። የ40 እና 30 ዓመት የ50 ዓመት በቂ የሆነ ፐርፎርማንስ አላት። እንደ አንድ አገር ዜጋ፣ እንደ አንድ አገር ወዳድ፣ እንደ አንድ አገር ወጣት፣ እኔ ወጣት ነኝ። ፖለቲካው የፖለቲከኞች ነው። እባካችሁ ወንበር ስባችሁ ተነጋገሩ። ቴድ ይሄ ጦርነት ከመጣ ፋኖ አማራ ክልል ውስጥ አለ፣ ኦላ አለ፣ ህወሓት አለች፣ ጉምዝ ታጣቂዎች አሉ። እባካችሁ ይሄ የሚባክነው ኃይል ወደ ሌላ መዞር ስላለበት የፈለገው ነገር ይሁን፣ ሲፈልግ 20 ዓመት ይፍጭባችሁ፣ 15 10 ዓመት ተደራደሩና መፍትሄ አምጡልን። ለጦርነት የትኛውም ኢትዮጵያዊ እሺ፣ አመሰግናለሁ ቴዳይ። ለጦርነት የትኛውም ኢትዮጵያዊ ዘግበ ለምትገባበት ጉዳይ አይደለም። 4 ኪሎ 8 ኪሎ 9 ኪሎ ስትለው የምትኖረው ጉዳይ ነው። ቀንና ሰዓት እየበጀህ የምትመጣበት ምንም አይነት መንገድ የለም። እኔ ከመጥቶ ጆሮ እስከሚደነቁር ድረስ የኦሮሞ ህዝብ ታፍኗል ይሏል። ስትላቸው ምርጫ ይደረግልኝ ይላል። ምን ልትሆን ስትለው አገር ልሆን ይላል። ትላንትና ቃል በቃል እየነገረህ ነበር። ካልተስማማንም እኮ መለያት እንችላለን ይላል። አብይ አህመድ ይሻለኛል። አብይ አህመድ እያለኝ ያለው የኦሮሞ ህዝብ በኢትዮጵያዊነቱ ተደራድሮ ያቅም የሀገሪቱ ዋልታና ሀገር ነበር። እኔ እሱ ይሻለኛል። ከሱ ጋር መኖርም ይሻለኛል። አመሰግናለሁ ቴዳይ። ቴንኪው ዘብር። የቅድሙን ማስታወቂያ ቴዲ አዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። የቶሮንቶ ያላችሁ፣ ካናዳ ያላችሁ፣ ኪቺነር ያላችሁ ቴዲ አዋሳ የቴሌግራም ቻናል ላይ ሄዳችሁ ካላንደሮቻችሁን እንደ ቀኑና እንደ ሰዓቱ ከወዲሁ አስተካክሉ። እሺ፣ እንዳመልጣችሁ። ኤኬ ወደ አንተ ልምጣ። 5 ደቂቃ አለ። ጤና ይስጥልኝ ህዝቦች ሁሉ። ከሰላምታ ቀጥሎ ወደ ሀሳቤ ሲገባ ምንድነው አሁን እንዳልኩኝ እንግዲህ የኦሮሞ ነጻነት አርሚ ለምሳሌ ከወሰን ምንድነው የነጻነት ትግል ላይ ነው ብዬ ያነሳሁትን ነገር ነበር። ኢትዮጵያ ውስጥ 2 አይነት ነገር አለ። የፓወር ስትራግል ለስልጣን ከብልጽግና አብይ መራሹ ብልጽግና ጋር የሚታገሉ ኃይሎች አሉ። ተጨማሪም ደግሞ የነጻነት ታጋዮች አሉ ማለት ነው ከብልጽግና ጋር። የብሔሬ ነፃ አይደለም፣ ብሔሬ ነፃ አለ በመሆኑ የራሱን እድል በራሱ መወሰን አልቻለም። ምን ማለት ነው? ምርጫ ፍትሃዊና ፌር ፍሪ ኢሌክሽን አድርጎ ስልጣን በነገራችን ላይ የባለስልጣናት አይደለም፣ ስልጣን የህዝብ ነው። ስልጣን የብሔር ብሔረሰብ ያደረገው ጦርነት ይሄ እውቅና መነሻና መዳረሻው ተደርጎ የቀረበው ነገር 5 ዓመት ማለት በህገ መንግስቱ የተቀመጠው 6 ዓመት አይደለም የሚል ነው። አሁን 6 ዓመት የሚሆነው ምክር ቤት መልሻለሁ የሚል አርጊመንት ህወሓት እያነሳ ነው ያለው። ኢሎጂካል የሆነ አርጊመንት ነው። ቀጥሎ ደግሞ ወደ ኋላ ሄደን ደግሞ 1 ዓመት ወደ 2024 ብለን በፈረንጆቹ አቆጣጠር ብለን ብንሄድ
የህወሓት የምዝገባና የህገወጥ የሆነ ስብሰባ መነሻ ነው። የፌደራል መንግስቱና በክልሉ ባለው ኢንትሪም አድሚኒስትሬሽን ያለመቀበል፣ መጀመሪያም ተቀብሎ አፖይንት ማድረግ ደን አልቀበልም ብሎ ደግሞ 2 ዓመት በሚለው በቀድሞ ህግ መሰረት አቶ ጌታቸው ረዳ ከጨረሱ በኋላ በተሻሻለው ህግ ነው አቶ ታደሰ ወረደ የተሾሙት። ያን የተቀበለውን ህግ አሁን አልቀበለውም ብሎ የማጭበርበርና እንትን ማለት መጀመሪያ ላይ የጊዜያዊ ምዝገባ የፓርቲዎች የጊዜያዊ ምዝገባን ከተቀበለ በኋላ አሁን ደግሞ አልተቀበልኩትም የማለት የህወሓት ላይ የሚታዩ ሲምፕተሞች ናቸው። ከሱ በላይ ደግሞ በህወሓት ላይ ሌላ የሚታየው ነገር ምንድነው? የራሱን ስትራክቸር ያለመጠበቅ፣ የራሱን ህገ ደንብ ያለመጠበቅና እሱ በሚፈልገው መልኩ ማስወጣት የሚፈልጋቸውን ሰዎች ማስወጣት መፈለጉ ይመስለኛል። ከምንም በላይ ግን የነዚህ ያው እነጌታቸው ረዳን ለማባረር የግድ ጉባኤ መጥራት ነበረበት። ጉባኤ በመጥራቱ ምክንያት የፌደራል አካላት ሳይኖሩ ወይም በተለይ ደግሞ የምርጫ ቦርድ ሳይኖር በህጉ መሰረት በ2019 በወጣው ህግ መሰረት ቢሆን በተሻሻለው ህግ መሰረት ያንን ሳያደርግ የራሱ እንትን ማድረጉ ይሄ ትልቅ ስቴፕ እና ትልቅ ስህተት ያደረገ ነው። የቀድሞ ምዝገባ ይመለስልኝ የሚለው ኢሹ ነው አንደኛው የጭቅጭቅና የጉርብት መንስኤ ነው ብዬ የማስበው። ከሱ ውጪ የኮንቴስትድ ኤሪያ ላይ ሙሉ ለሙሉ ከነ ማስተዳድረው አካል ወይም ደግሞ እኔ አሳይን የማረጋቸው አካላት ጋር ልግባ የሚለው ጉዳይ አጠቃላይ ደግሞ የፕሪቶሪያውን ስምምነት ከመጀመሪያው ከተፈረመበት 2 ሰዓታት 3 ሰዓታት ውስጥ የተቃውሞ መግለጫ ማውጣቱና የተለያየ ፍሌክሲብል የሆነ ይሄ የእስስት አይነት ባህሪ የሚያሳይ እንትን ማድረጉ ወደ ግዚህ ግጭት ሊያመራ እንደሚችል እንደሮንግላን የሚያሳይ ነገር ነበረው። ግን አሁን ባለው ሁኔታ በእኔ እምነት የፌደራል መንግስቱ እየወሰዳቸው ያለው እርምጃዎች ከዚህ በፊት ጃንዋሪ ላይ ተመሳሳይ ጥቃት በጸለምት በኩል ሞክረው ነበር። የአርሚ 11 ይመስሉኛል የአርሚ 11 ኮር 02 የሚባሉት የህወሓት አካላት ሞክረው ነበር ተመሳሳይ ጦርነት። ነገር ግን አዛዦቻቸው በመማረክ ብዙዎችም በሞትና ያው የእጃቸውን የሰጡት ተርፈው ለማየት በቅተናል። ነገር ግን በተለይ ደግሞ አሁን በዚህ በገማህሎ በሚባለው ኤሪያ ላይ በተፈጸመው ጥቃትም በመናየው ሱፐርማሲው የፌደራል መንግስቱ ያለው ኬፓቢሊቲ ኦፍ አታኪንግ ኤንድ የጠላት ወረዳ ውስጥ ገብቶ የማጥቃት ብቃቱ በመናይበት ጊዜ ከህወሓት ጋር የሚነጻጸርም አይደለም። በፌደራል መንግስት ደረጃ ብዙ አማውንት ኦፍ እንትን ስላለው ስለዚህ አይ ቢሊቭ እነዚህ ገንጣይ አስገንጣይ የናጡት ነካሾችን ትተን እንኳን በዋነኝነት ብናየው በአሁኑ ሰዓት የህወሓት የፕሪቶሪያ ስምምነቱን ማፍረሱንም በላይ ተፈናቃዮች እንዲመለሱ አለማድረጉንም ተያይዞ እየተናገሩ ያሉትን ዲፕሎማቶች መተው እንኳን የሚያነጋግሩትን 6 ጊዜ ቆርጦ እና ቆራርጦ እያቀረበ ለሱ ለሚፈልገው ናሬሽን እያወራ ነው፣ ለፕሮፓጋንዳ ለጦርነት ዝግጅት መሆኑ ነው ይሄ ነገር። ግን በዓለም አቀፍ ተቋማትም ድጋፍ የሌለው እና በጣም እንደድሮ ኢንፍሉዌንስ የሚያደርጉበትን መንገድ ያጡበት ይመስለኛል። አት ዘ ሴም ታይም ደግሞ የተቀየሩ ሌሎች ሳይዶች አሉ ብዬ አምናለሁ። አመሰግናለሁ። ተዳሚውት ነው ዶክተር ታሜ እንዴት ነህ? እግዚአብሔር ይመስገን። ዳና መሸት ሄደ። እንዴት ነህ ዶክተር? ጠፋ ረጅም ጊዜ አለው። ያ ወደ 1 ዓመት ከምናምን 1 ዓመት ሆነ ከጠፋ። ራስን ሊደብቅ ብዬ ነው። ዘመኑ ጥሩ አይደለም። አሁን ተገልጣል በቃል ሙላት። አይ ዛሬ ታይቼ እጠፋለሁ እንደገና። አሁን ግድ ሆነኝ። ያመጣው አጀንዳ የግድ እንድገባ አደረገኝ። ይሄ ህዝብ እኮ ስማ፣ አንዳንዴ በእናንተ ውስጥ ያለው ዕውቀት እኮ የእናንተ ብቻ አይደለም። ህዝቡ ታስፈልገዋለህ። በተለይ እንዳንተ ያሉ ሰዎች ያስፈልጉታል። በዚህ ቲክቶክ ላይ በእጅጉ ከሚያስፈልጉን ሰዎች መካከል አንዱ ዶክተር ታሜ ነው። በነገራችን ላይ
ብጠፋ ይገባኛል። ግን የሚጎዱ ደግሞ ከተለየ አንግል ትንታኔዎችን ማድመጥ ሲገባቸው ያን የሚያመልጣቸው ሰዎች ስላሉ ፕሊስ ዶክተር ታሚ እንዳጠፋ በእጅጉ ታስፈልጋለህ። ቴዲ አመሰግናለሁ። አድማጮችንም ይቅርታ ይጠይቃለሁ። ግን ሁኔታው ስናይ ጥሩ ሆኖ አላየሁትም። ለዛ ነው እስቲ ዝምታ አንዳንድ ጊዜ ይሻላል ብዬ ዝም ያልኩት። ዛሬ የጠየቅከው ጥያቄ በተለይ በብልጽግናና በህወሓት መካከል ጦርነት ይነሳል ወይ ነው ያንተ የመጀመሪያ ጥያቄ። አድማጮቼ ወይም እዚህ የነበሩ ወንድሞቼ በተወሰነ ልክ አውርተዋል። እኔ እሱ ላይ ብቻ ስትሬስ ላደርግ። የዛሬ 1 ዓመት ከምናምን በፊት ይህንን ጥያቄ ጠይቀ ነበር ታስታውስ እንደሆነ። በጊዜ የነበረኝ የኔ አቋም ጦርነት አይነሳም ነው። የዛን ጊዜ እንደውም ታስታውስ እንደሆነ በጣም ከኤርትራ ጋር ከምን ጋር ነገሮች በጣም ተወጣጥሮ ነበርና በቃ ኤርትራ ጦርነት ሊታወጅ ነው፣ ግብጽ አለች ከጀርባ። በጊዜ ኤርትራ ነው ግብጽ ዙሪያውን በሙሉ በዚህ በኩል እስከ ኡጋንዳ የሰሜን ሱዳኑን፣ ደቡብ ሱዳኑን፣ ኡጋንዳን እንዳለ ጠቅልላ በየጊዜ ትመጣ ነበር። በዚህ በኩል ደግሞ ጅቡቲን፣ ኤርትራን እና ሶማሊያን ኦንሊ ነን ሪኮግናይዝድ ስቴት ሶማሌ ስቴት ብቻ ነች በብዛት ተመላልሳ ያልሄደችው እንጂ እዛም እስራኤል ስላለች እነዚህን በሙሉ ኢትዮጵያን ዙሪያውን በሙሉ ከባ የመጨረሻ ኬንያ ጋር ነው ጥያቄ እና ኬንያንም ሞክራለች አንድ ያክል እና በጊዜ በቃ ጦርነት አሁን ሊነሳ ነው የሚል ስጋት ሁሉ ነበር ብዙ ኢትዮጵያዊና በጊዜ እኔ ደግሞ ጦርነት አይነሳም ብዬ አቋም ይዤ ነበር። ተመሳሳይ ጥያቄ ከ1 ዓመት ከተኩል በኋላ እንደገና ስታመጣ አሁንም ጦርነቱ ያለመነሳት እድሉ ለኔ 70% ነው። ይነሳል ካልኩ 30% ሰጠዋለሁ። ምክንያቶቹን አስቀምጣለሁ። አንደኛ ጦርነቱ የማይነሳበት አንዱ ምክንያት ሁለቱም ኃይሎች በተለይ ህወሓትም አሁን ስልጣን ላይ ያለው ብልጽግናም የየራሳቸውን ደካማ ጎናቸውን አጥንቶ ጨርሶ ነው የተመለሱት ከባለፈው ጦርነት። ስለዚህ ብልጽግና ይህንን ጦርነት ከጀመረ ጦርነቱ ያለምንም ጥያቄ ቀጠናዊ የመሆን እድሉ ሰፊ ነው። ኢህአዴግ ምንድነው ህወሓት ይህንን ጦርነቱን ከጀመረ ደግሞ ብልጽግና እንደባለፈው መቀሌ ደርሶ አይመለስም። ለአንድና ለመጨረሻ ባለኝ ኃይል ሁሉ ጨርሼ ሊመለስ ነው የሚለው። ስለዚህ ህወሓት ኢትዮጵያ ውስጥ ፓርቲ ሆኖ የመቀጠል አሁን ያልተመዘገበ ፓርቲ ነው ምናምን እንኳን ስሙን እየጠራን ነው፣ ስሙ ይሰረዛል። ስለዚህ ሁለታቸውም ልክ ሁለት ቲሞች ሲጫወቱ መጀመሪያ ጎል ካላስገቡ ሰሞኑን እንዳያችሁት ይጠባበቃሉ። ጨዋታውን በደንብ እናይም እና ውጥረት ይበዛል፣ ፋውል ይበዛል ምናምን። ጎሉ ከገባ በኋላ ግን ያኛው ቲም ተቃራኒው ቲም ለማስገባት ስለሚጫወት ጨዋታውን በደንብ እናያለን። አሁን ሁለቱም በመፈራራት ነው ያሉት። ህወሓት ሁሉን ነገር ጨርሰዋል። አንደኛ ከፌደራል መንግስት ጋር ያለውን ግንኙነቶችን ኦልሞስት ሁሉንም አቋርጠዋል። ባጀቱ የተቋረጠ መንግስት ነው፣ የተሰረዘ መንግስት ነው። ምርጫው ሲተት ነው የሚለው ፌደራል መንግስት ብቻ አይደለም፣ ሁላችንም መሀል ያለን ሰዎች ምርጫው ህገ መንግስታዊ አይደለም ብለን የደመደምነው ነው። ይህንን ምርጫን እንደገና ከጣለበት አንስቶ ምርጫው ትክክል ነው ብለዋል። ይሄ እኮ ነገር ሙሉ በሙሉ ነገር ፈልግ ያለው ነው ለምረዳ ሰው። ስለዚህ በሱ በኩል ለጦርነት የሚያበቃውን ሁሉንም ግራውንዶቹን አስተካክለው ነው የተቀመጠው። ግን ማን ጀምር ነው እየተጠባበቁ ያሉት ቅድም እንደምለው ማለት። ስለዚህ ጦርነቱ አይነሳም እንድል ያደረገኝ ይጠባበቃሉ እንጂ በዚህ ምን ያክል ሊቆዩ ይችላሉ አላውቅም። ግን ጦርነቱ ከተነሳ ህወሓትም ፍጻሜውን ታገኛለች ወይ ብልጽግና ፍጻሜውን ያገኛል። ህወሓትም እንደባለፈው ደሴ ደርሶ አይመለስም። ምክንያቱም ያለውን የሌለውን ኃይል ገምግሞ ከባለፈው ውድቀት በደም ተምሮ ከኋላ ኤርትራን አሰልፎ ኤርትራ ደግሞ ከጀርባዋ ግብጽን አሰልፋ ሰሞኑን የነበረውን ግብግብ በደንብ እየሰሩ ነው። አትሊስት ፊዚካሊ ኢንቮልቭ ባታረግ ግብጽ በመሳሪያ ኢንቮልቭ ታረጋለች፣ በሎጂስቲክ ኢንቮልቭ ታረጋለች። አማራ ክልልን ፌደራል መንግስት አልፎ ሄዶ የመዋጋት እድሉ ምን ያክል ነው? ትልቁ ጥያቄ ደግሞ እዚህ ጋር ነው። ባለፈው የአማራ ክልል ሰፊ የፌደራል መንግስት መጫወቻ ሜዳ ነበር። እንደፈለጋ ሎጂስቲኩን አቀነባብሮ ሰሜን ይደርስ ነበር። አሁን ያ መንገድ ጥያቄ ውስጥ ገብተዋል። ይህንን ሁሉ በመጠቀም ደሴ ደርሶ አይመለሱም። ባላቸው ኃይል ግብጽም ብትሞክር አክቹአሊ ግብጽ አሁን ብልጽግናን ብትል ከሚመጣው መንግስትም ጋር መዋጋቷ ይሄ አይቀርም እና ብቻ ማዳከም ስለምትፈልግ ደሴ ደርሶ አይመለሱም።
ስለዚህ የመጠባበቅ የመፈራራት እድሜያቸው ወይም ዘመናቸው ምን ያክል 3 ዓመት ይሁን 5 ዓመት ይሁን 10 ዓመት ይሁን አንዱ እስኪተኩስ ይጠብቃሉ። አንድ ደቂቃ ብቻ አለኝ። የመነሳት እድል ካለስ ስለዚህ ጂኦፖለቲካል ስለሚሆን አይነሳም። አንደኛ፣ ሁለተኛ የመጠፋፋት ዘመን ነው የሚሆነው፣ አይነሳም። የመነሳት እድል ካለ ቅድም ምን ይሆናል ብላል። ኢትዮጵያ ውስጥ የሚኖረው ስርዓት በእርግጠኝነት ማዕከላዊ መንግስት የሚባል ነገር ላይኖር ይችላል። ፎርዛ ማተር ብዙ ምክንያቶች አሉ ለዚህ። በትግራይ ክልል ውስጥ ያለው፣ በኦሮሚያ ክልል አካባቢ ያሉ ጥያቄዎች ውስጥ ስትመለከት፣ በአማራ ክልል ያለው ብሔርተኝነት ሙሉ ሰውነቱን ለብሶ እየመጣ ስለሆነ በሶስቱም ብሔር ኢትዮጵያ የምንለው ማዕከላዊ መንግስት ምን ያህል ሊሆን ይችላል መወሰን አንችልም፣ ሊኖር አይችልም ብዬ ነው። ዳግማዊ ዘመነ መሳፍንት ሊመጣ ይችላል የሚል ፍራቻ አለኝ። ከዛ አልፎ በጣም ከከፋል ልንበታተን እንችላለን። በጣም እድለኞች ከሆንን ደግሞ ደካማ ወይም ለምንም የማይሆን የማይጠቅም ማዕከላዊ መንግስት ሊኖረን ይችላል። የተለየ ስራ ሊመጣ ይችላል ብዬ አስባለሁ። አንድ ደቂቃ ብቻ ስለሆነች ምክንያቶች እነዚህ ናቸው። ቴዲ ቴንክ ዩ ዶክተር። ከዚህ በኋላ ቢበዛ 2 ካነሳ አንዳንድ ዙር ይኖራቸዋል በሚነሱ ሀሳቦች ሀሳብ እንድትሰጡ ማለት ነው። እሺ አቡሽ ወደ አንተ ልምጣ። አቡሽ በጣም ነው የማመሰግነው ስለሰጠኸኝ እድል። አይነው ቤትክ የተከበረ ቤት ነው። ትላልቅ ሰዎች የሚያዳምጡት የሚከታተሉት ቤት ነውና የመንግስት ባለስልጣናት ትላልቅ ሰዎች የሚከታተሉት ብዙ ትምህርታዊ ነገሮች የሚወሰድበት ስለ ሀገር ስለ ዓለም ያለውን ነገሮች ሰው የሚማርበት ነውና እኔም ከዛ ሐሳቤ ነው ዛሬ ወደ ቤትክ መምጣት የፈለኩት። ምናልባት አሁን ይዤ የመጣሁትን ቅሬታ ምናልባት እነኚህ ትላልቅ የሀገር ባለስልጣናት ሊሰሙኝ ይችላሉ በሚል ሐሳቤ ነውና ምናልባት ደግሞ እንደድል ሆኖ እነሱም ደግሞ ካልሰሙኝ በሰሚት 72 ነዋሪዎች ስም እንግዲህ ቴዲ ድምጽ እንደምትሆንን አልጠራጠርም። ምን ሆነ መሰለ፣ ይቅርታ በጣም ኦፍ ቶፒክ ነው የገባውባችሁ። ቴዲን ሪቻውት ለማድረግ እየሞከርኩ ነበር። አጋጣሚ ያው ቢዚ ስለሆነ እሱም ጊዜ ስላላገኘ አሁን ከምናወራው ጉዳይ ጋር ይሄዳል። የምታነሳው ሀሳብ የማነሳው ሀሳብ ከዚህ ጉዳይ ጋር አይሄድም። ስለ መሬት አሁን እኛ አንገብጋቢ ነው ማህበረሰቡ መስማት አለበት ብለህ የምታስበው ካልሆነ ለራስህ ብቻን ሌላ ፕሮግራም ልስጥና እዛ ላይ መተበት ነገር አሁን እንዳይደበላለቅባቸው በጣም አንገብጋቢ ነው። ቴዶዬ ሰፈር ውስጥ ሰው ሁሉ እያለቀሰ ነው። ማለት አንገብጋቢ ስል ቶሎ መረጃ መሰጣቸው ለህዝብ እንዲጠነቀቅ ምናምን የምታደርገው ነገር ወረርሽኝ ምናምን ነገር ነክ ነገር ነው። it's not like ወረርሽኝ ግን የመሬት ወረራ ነው። ፓርክ እየወሰዱብን ህፃናቶቻችን የሚጫወቱበትን ፓርክ ግለሰብ እየመጣ እያጠረብን ስለሆነ የመንግስት ባለስልጣናት እያወቁ አይደለም ማንንም ማያውቅምና በክፍለ ከተማና የክፍለ ከተማ አመራሮች ጋር አንድ ላይ በመሆን መሬት እንዲህ የህፃናት የሚጫወቱበትን ግሪን ኤሪያ እያጠሩብን ግሪን ኤሪያ መንግስት የሰጠንን ግሪን ኤሪያ አጥረን ለዚህ ለራሱ መቻለ መንገድ ቅሬታችሁን እንድታቀርቡ ሌላ ፕሮግራም ላዘጋጅልን። አሁን እዚህ ላይ መቀላቀል አንደኛ እንትንም አይደለም የፕሮግራሙ እንትንም ስላልሆነ ይሄንም እንደዚህ አይነት ነገር አድርጌም ስለማላቅ እንትን እንዳይዘበራረቅ እንዳይበረዝ ነገ ስለምገባ ነገ አስቀድመናና የሆነውን ነገር ሰፊ ደቂቃ ሰጥቼ በዛ ላይ ተናገር። መልካም እሺ ቴንክ ዩ በጣም አመሰግናለሁ። ሶሪ በጣም ከልብ አመሰግናለሁ አቡሽ። እሺ አቡሽ እናመሰግናለን። እንዲህ ያለ ነገር ከምናወራው ቶፒክ ጋር መረጃ ለማካፈል የምትፈልጉ ሰዎች ካላችሁ ወደ ውይይታችን ከመግባታችን በፊት ወይም ደግሞ ቶፒክ አድርጌ ካነሳሁት ጋር የሚያያዝ ከሆነ አያይዛችሁ መናገር ይኖርባችኋል። ካልሆነ ግን በተናጠል ችግር የለውም። ሁላችሁም የምትናገሩበት ሚዲያ ነው ካልኩኝ ሁላችሁም ያለውን መሬት ላይ ያለውን ችግር እንድትናገሩ መፍቀድ አለብኝ። ግን መቀላቀል ስላልፈለግኩኝ ነው። እሺ ወደ 4 ነው የቀራችሁት። 2 የብልጽግና 2 አንደኛው የኦነግ አንደኛው ዶክተር ታሜ ደግሞ ነገሮችን በግል እይታ የሚያይ ሰው ነው። የትኛውም ጎራ ውስጥ የሌለ ሰው ነው። ሁለታችሁ ቀርታችኋል። የመጨረሻ ዙር 6 ደቂቃ ልስጣችሁና በተነሱ ጉዳዮች ላይ በዋነኛነት ምንድነው ቅድማውን ዶክተር ታሜ ያስቀመጣቸው ነጥቦች አሉ። ይሄ ጦርነት ከተጀመረ
ምን ሊሆን እንደሚችል የራሱን መላምት ከተለያዩ ቫሪያብሎች እንገጣጥሞ ነግሮናል። ኢትዮጵያ እንዴት ያለ ቅርጽ ሊኖራት እንደሚችል የዶክተር ታሜ የራሱ እይታ ነው። በነገራችን ላይ በዚህ ጉዳይ ላይ ስናወራበት ከፕሪቶሪያ ስምምነት ጀምሮ ስናወራ የቆየን ህዝቦች ነው። ስለዚህ ያውቀዋል። እሱን እያንዳንዱ ነገር ስለሚያቆም ነው የገባው። ይሄ ጦርነት እንደ አብዛኞቻችሁ ትንታኔ ስቲል ብዙዎቹ ይሄ ጦርነት ሊነሳ አይችልም ይላሉ። ፖለቲከኞች ወይም የሁለቱ የፖለቲካ ፓርቲዎች ካላቸው ትራክ ሬከርድ ስናይ ችግሮቻቸው ጠቅላይ ሚኒስትሩ በቅርብ የተናገረው ነገር 10 ዓመት መነጋገር ይሻላል 1 ዓመት ከመዋጋት የሚል ነገር ተናግረዋል። ይሄ ጦርነት ሁለቱ ፓርቲዎች ብቻ ስለፈለጉት ማይዋጉበት ሰላም ሊያወርዱ የሚችሉበት ነው ወይስ ሌላ ቆስቋሽ ኃይሎች አሉ? ለምሳሌ ቆስቋሽ ኃይሎች ካሉ አንዳንድ ጊዜ የምንዋጋው ጦርነት የኛ መሆኑን እርግጠኛ መሆን መቻል አለብን። አንዳንዶቻችን የምንዋጋው ጦርነት የኛ አይደለም። የኛ ሊመስለን ይችላል። የኛ እንዲመስለን ተደርጎ ስለተሳለ የኛ አለመሆኑን የምናውቀው ፍጻሜውን ስናይ ነው። ወይም ጉድና ጅራት ወደ በኋላ ይታያል እንደሚባለው እነማን እንደሚዘውሩን ስናውቅ ኦኬ የኛ መስሎን ነበር ትላላችሁ። አንዳንዴ አጀንዳ ሲጠለፍባችሁ ትግላችን ተጠለፈብን እንደምትሉት ማለት ነው። ብዙ ጣልቃ ገብነቶች ሊኖሩ ይችላሉ። ፕሮክሲ ሊሆን ይችላል። ሌሎቻችሁስ ምን ትላላችሁ? አንዳንዶች በፌደራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት ከተጀመረ በተለይ ለብልጽግና ሰዎች ይህ የመጨረሻ ነው፣ ይሄን ነገር ሳይቋጩት አይመለሱም ይላሉ። ምክንያቱም በየ2 ዓመቱ እንደ አፍሪካ ዋንጫ ጦርነት እየተዋጋ ዶላር እየተኮስ የሀገር ኢኮኖሚ እያደቀቅ ልትቀጥል አትችልም። አንድ ሀገር ላይ አንድ መንግስት ነው ሊኖር የሚገባው ሞኖፖሊ ቫይለንስን ኮንትሮል ያደርግ የሚችል። ስለዚህ የብልጽግና ደጋፊዎች ይሄ ጦርነት ከተጀመረ ማወራውኔ በታጣቂዎች መካከል ወይ በፓርቲዎች መካከል ነው ጋይስ። እኔ ህዝብና ህዝብ አይደለም እያልኩ ማወራው የህዝባዊ ወያኔ ሓርነት ትግራይ መጨረሻ ይሆናል ይላሉ አንዳንዶች። እሱ ብቻ አይደለም የሌሎችም ሊሆን ይችላል ይላሉ። በተቃራኒው ደግሞ ያሉ ሰዎች ይሄ ጦርነት ከተነሳ ሌሎቻችሁ ምን ትላላችሁ? እንደዛ እንድትሉ ሲያደርጋችሁ ምንድናቸው እነዚህ? ለምሳሌ አሳማኝ ነጥቦቻችሁ ምንድናቸው? ለምሳሌ የብልጽግና መጨረሻ ይሆናል ካልክ ምክንያታችሁ ምንድነው? እሱ ለአድማጭ ተመልካቾች እንድትነግሩ ተጨማሪ 6 ደቂቃ ሰጣችኋለሁ። መጀመሪያው ከዘብር ነው፣ ከዛ ኤኬ፣ ከዛ አርበኛው፣ ከዛ ታሜ። እሺ ዘብር ጀምር። እሺ ቴዳ፣ በነገራችን ላይ ልክ እንደ ወጣት ሀገርህን በጣም ስትወዳት እንዳትበታተንብህና የሆነ ነገር እንዳትሆንብህ ከመስጋት አንጻር ከመጥፎም እጅግ በጣም መጥፎ ይሻላል በሚለው ነው ይህን መንግስት እንትን ምለው ብልጽግና እኔ እንደማልደግፈው ታውቃለህ። ማለት የራሴ የሆነ ፓርቲ እንዳለኝ ታውቃለህ። ማለት በሀሳብ ደረጃ ማምን ሰው ነኝ። ግን ደግሞ ከሀገር የሚበልጥ ነገር የለም። ታሜ እንኳን ደህና መጣ ዶክተር ታሜ። በጣም የበሰልና ውብ የሆነ ሀሳብ ነው ያቀረብክልን። እኔ ከሁሉም ነገር በላይ ሀገርን ማስቀደም ግዴታዬ ስለሆነ ይሄ ስርዓት ለድሆች እታች ላለው ማህበረሰብ ፍጹም ፊቱ ያዞረ ነው። በተለይ ለገበሬዎች ታጥቀው ለማይከላከሉ ማህበረሰብ ፍጹም ፊቱ ያዞረ ፓርቲ ነው ብዬ ስለማምን ከሱ ጋር ልሆን አልችልም። ወደዚህ ስመለስ ግን ቴዳ፣ ባለፈም ገብተን ስንወያይ ነበር ቴዳ። አንድ ሀገር ውስጥ አንድ መንግስት ነው ሊኖር የሚችለው። ይሄ 100% የምንስማማበት መንገድ ነው። እኔ ከዚህም ከዛም የተውጣጣ ከድሮ ከአያቶቻችንና ከጥንት ጀምሮ ስንዋረስ የመጣነው ነገር የጫካ ያሉ ወንድሞቻችን መጥተው ከተማ መሃል ላይ አሁን ባለው ህይወት ላይ ነፍስ ይዝሩበት ከምትለይ ይሄን አምባገነናዊ ስርዓት እንዴት አድርገን ነው በህጋዊ መንገድ የምናስወግድበት መንገድ 10 እና 20 ዓመት ፈጅቶብን ምናመቻቸው የሚነጋገር ሰው ሲመጣ ከሱ ጋር እስማማለሁ። በ5 ዓመት እናወርደው፣ በ3 ወር እናወርደው፣ በ20 ዓመት እናወርደው። ለነን ይስትሄዳ ህወሓት ስትፈጠር ምንድናት እንያት። ሲመቻት ኢትዮጵያዊ ናት፣ ካልተመቻት ኢትዮጵያዊ አይደለች። ህወሓትን ነው የምለው። ከተመቻት ድፍን ያለች ከሷ በላይ ተቆርቋሪ የሌላት ኢትዮጵያዊ ናት።
ካልተመቻት ግን እንደ ሞቃ ጃኬት አውልቃ ትጥለዋለች። ኢትዮጵያ አይደለች፣ ታስፈራራናለች በየጊዜው። እነሱ ናቸው ሂዱ ያሉን እንዲያሉን ይሉሃል። አብዛኛው ግን ተርኒንግ ፖይንታቸው ጠበብ ብለህ ስታየው ሲያስፈራሩህ ነው የምታገኛቸው። አብይ አህመድ ስልጣኑን ማስቀጠል ይፈልጋል። ይሄ ህፃን ጨዋታ አይደለም። እየጀመረ ያለው ጦርነት ቅድም ታሜ ካለው ነገር መስማማበት ነገር ምንድነው? ጦርነቱ ከተጀመረ ለአብይ አህመድም አደገኛ ነው፣ ለህዋትም አደገኛ ነው። እነዚህ ሰዎች ፖለቲካ ላይ ጥርሳቸው እንደመንቀልና ጥርሳቸው እንደመስበራቸው ይሄን ጦርነት እንደኔ እንደታሜ እንደው ፈጣሪ ያደርግልና ባይጀምሩት በጣም ደስ ይለኛል። አብይ አህመድ ግን ስልጣኑን ሙሉ ማድረግ ስለሚፈልግ ከባለ ሲመቱ በኋላ ጦርነቱ እንደሚጀምረው እኔ ውስጥ ይለኛል። እንግዲህ የኔ ጂኒውን አላውቅም። ባይሆንና ባይሳካ ደስ ይለኛል። ልቦናቸው ገዝተው መጥተው በጠረጴዛ ዙሪያ ቢያወሩ ደስ ይለኛል። ጦርነቱ ሲጀምር ብልጽግና ምን ያጋጥመዋል ነው? አፍንጫው ስለተቀመጠ ቴዲ ከአዲስ አበባ ከሱሉልታ ወጣ ስትል አለ ኦላ የነ ኤኬ ቡድን አለ። አብይ አህመድ እየጠበቀ ይሁን አላውቅም፣ ሌላው ኃይል እንዳይመጣበት እየጠበቀ ይሁን አላውቅም፣ አለ ቁጭ ብሏል እዛ ጋር። ዞር ስትል ከአዲስ አበባ ጎጃም መሄድ አትችልም። በገረም ገዳሜው ልትሄድ ይሆናል ግን አትችልም። እንደ ድሮ አይደለም። ታሜ ገልጾታል ቀደም። ወደ ጉምዝ ስትሄድ ጥምዝምዝ ነው። ለስርዓቱም አደገኛ ነው። ትሄዳ ለስርዓቱ አደገኛ ነው ስል ለሀገሪቷም አደገኛ የሆነ ነገር ይዞብን እየመጣ ነው። የድሮ የነበረው የዘመረ መሳፍንትን ይሄ በየወረዳውና በየእንትኑ የሚገዛንን ስርዓት ልንፈጥር ነው ማለት ነው። ኢትዮጵያውያን እዚህ ጋር ነው ቆም ብሎ እንዲያዳምጡ የሚፈልገው በቀና ልቦናቸው። ያንን እኛን የባሰ 400 500 ዓመት ወደ ኋላ የሚወረወረን ጉዳይ ነው። ምንድነው መሆን ያለበት? ጫካ የገቡ ወንድሞቻችን ኮዘል ግን ጠረጴዛ እንዲመርጡ እኔ መጀመሪያ ፍላጎት ይሄ ነው። ጠረጴዛ ካልመረጡ ምንድነው የሚፈጠረው? አደገኛ የሆነ ጦርነት ይፈጠራል። ትሄዳ ያለፈው ጦርነት የጦርነት ጥሩ የለውም አይደል? ጥሩ የነበረው ጦርነት ነው። ለምንድነው ያደገኛ የሚሆነው? ህወሓት፣ ሻዕቢያ፣ ግብጽ፣ ሱዳን ዶክተር ታምራት ሱዳንን ለምን ደረሷት አላውቅም። ህወሓት እድሜ ዘመኗ ሻዕቢያ እድሜ ዘመኗ ወታደር ስታከራይ ኖረች። ለህወሓት አስተማረቻት። ወንድሞቻችን የገዛ ስጋዎቻችን ሱዳን በረሃ ላይ ሄደው ተከራይተው ሲዋጉ ማነው ከዚህ የሚያወጣኝ ብለው ሲጮሁ ተመለከተን። የኛው የራሳችን ኢትዮጵያ ወንድሞቻችን ህወሓት ወታደር ማከራየት ትችልበታለች። ለአብይ አህመድ ማከራይተዋለች፣ ለህወሓትም ታከራየዋለች። እና ይሄ በቲማቲም ውጋያ ስለማይሆን አደገኛ የህዝብ ፍጅት ስለሚያመጣብን ይሄ ነገር ፖለቲከኞቻችን እንደው ቀልብ ገዝተው ባለም በሌለም ኃይላቸው አሜን ብለው የጠረጴዛዊ ውይይቱ ቢያደርጉት በጣም መልካም ነው። ቴዳ ስለሰጣኝ እድል አመሰግናለሁ። ደቂቃዬን አልጨረስኩም፣ ክላስ አለብኝ። ቴዳ በጣም ነው ማከብር፣ በጣም ነው መወደህ። ቴዳ እድሜ ይስጥልኝ። ከልብ አመሰግናለሁ ዶክተር ታሜ። እዚህ ከመጡ ሜሴጆች መካከል ዩቲዩብ Dr. Tamme, I'm very glad to hear from you. Please, we need you. You are very important person to us. ብለውሃል። እንዳጠፋ ነው ብዙ ሰዎች ረጅም ጊዜ ሆኖናል ይለዋል ዶክተር ታሜ። ብዙ አድናቂዎች አሉ። ከኢትዮጵያ ኤምባሲ የመጣውን ማስታወቂያ ወደ እናንተ አደርሳለሁ። ክብራትና ክብራን የስብሰባ ጥሪ ይላል። ትውልድ ኢትዮጵያውያን ክቡር አምባሳደር ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በአገራችን ባሉ የኢንቨስትመንት እድሎች በዛ ዙሪያ ማበረታቻዎች፣ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸውን አገልግሎቶች በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር ለመወያየት እንደ አውሮፓውያን አቆጣጠር ጁን 27 ቀን 2026 በቶሮንቶ ከተማ መድረክ ተዘጋጅቷል። በመሆኑም እንደ አውሮፓውያን አቆጣጠር ያው ጁን 27 2026 ከቀኑ 2 PM ጀምሮ በሳንድማን ሲግኒቸር ሚሲሳጋ ሆቴል ወይም 5400 ዲክሲ ሮድ ላይ ሚሲሳጋ ብላችሁ እዛ በሚካሄደው ስብሰባ ላይ እንድትገኙ ተጋብዛችኋል ተብላችኋል። ይሄንኑ ማስታወቂያ ራሱ ነው ቴዲ አዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ማህበረሰባችንን የሚጠቅም ህዝቡ ቢያቀው ይጠቀምበታል ብላችሁ የምታስቡትን ማስታወቂያ ማህበረሰቡን ይጠቅማል ብላችሁ ካሰባችሁ የተቋሚም ጎራ ያላችሁ ነው ተገዢ ፓርቲ ሰዎች
ህዝብ እንዲያውቅ በነፃ ነግራችኋለሁ። አሁን አንዳንድ እዚህ ጋር ያልሰለጠኑ አእምሯቸው ላይ ብሎን የታሰሩ ሰዎች የእናንተንም ማስታወቂያ ከላካችሁልኝ አነባለሁ እያልኩኝ ከኢትዮጵያ ኤምባሲ የተላከ ማስታወቂያ ስለተናገርኩኝ በለጸክ ይላል። እንዴት ማሰልጠን ነው እድሜያችንን የፈጀነው ጎበዝ። የእናንተን ማስታወቂያ ካለ እናገራለሁ። ላኩልኝ። ለህዝብ ይጠቅማል ብላችሁ የምታስቡት የመሰብሰብ ምናምን ነገር ከሆነ ጠቃሚ ነገር ነው ካላችሁኝ ላኩልኝ፣ አቀርብላችኋለሁ እያልኩኝ እኮ ነው። ፌግላለሁ። ማንበብ ለምትፈልጉ ሰዎች ቴሌግራም ላይ አለላችሁ። ቴንኪው። ወደ ኤኬ እንሄዳለን። የመጨረሻ ዙር ላይ ነው የምንገኘው። ክብራትና ክብራን፣ ቀደም ሲል የሰማችሁት ዘብርን ነበር። ኤኬ ደብሊው 30 6 ደቂቃ ሊሜ አመሰግናለሁ ቴዲ። እንደ መግቢያ ይረዳኝ ዘንድ ማለት ነው። አገር ገንጣዮች፣ አገር ገንጣይነት ምናምን የምትለዋን ነገር ለሚሰማ ሰው ሁሉ ማሳሰብ እንወዳለሁ። ፖለቲሻኖች እንደዛ ብሎ የሚያታልሉት ማህበረሰቡን ግራ የሚያጋቡት አሉ። እኔ እውነት ነው የምነግራችሁ። ኦኬ፣ አታላዮች ናቸው አንዳንዶች ፖለቲሻኖች። እነዛም ማለቴ ህዝባዊ ያልሆኑ አይነቶቹ ማለት ነው። እንደ አብይ አይነቶቹ አታላዮች ናቸው። አታላይ ማለት ደግሞ ውሸታም ማለት ነው። አንድ ሰው አታላይ ነው ከተባለ እየዋሼ ነው ማለት ነው ትርጉሙ። ይሄን ካልኩ በኋላ አገር ገንጣይ ምናምን ኦነግን ለምሳሌ ከድሮ ጀምሮ የኦሮሞ ነጻነት ጦሪንም ልጨምርልኝ አገር ገንጣይ ነው አገር ሊገነጥሉ ነው ምናምን ነው። ይሆል የትግል የነጻነት ትግል ላይ ናቸው። ህዝባቸውን ነጻ አውጥቶ ህዝባቸው የራሱን እድል በራሱ እንዲወስን የኦሮሞ ብሔር ለዛ ለማብቃት ነው። ከዛስ የኦሮሞ ብሔር ኢትዮጵያን አልፈልግም የራሴ አገር መሆን ይፈልጋለሁ ቢል ልታቆሞ ነው የምትችል ይመስላል? እዛ ነው ጫወታው። የኦሮሞን ተው፣ ትግራይ ልውሰድ። ተጋሩ እንደ ህዝብ እንደ ብሔር አገር መሆን እንፈልጋለን የሚሉት እነሱ ናቸው እንጂ ቲፒኤልኤፍ አይደለም አገር መሆንና አለመሆንን የሚወስንላቸው። አንድ ነገር መጠየቅ የምፈልገው ህዝባዊ መሰረትን ቻሌንጅ ላደርጋችሁ ይፈልጋለሁ። ብልጽግና ህዝባዊ መሰረት የለውም። ብልጽግና ያለው ብልጽግናዊ መሰረት ነው። ማለትም ኢፒአርዲኤፍ ጊዜ የነበሩ ጓዶቻቸውና ዘር ማንዘራቸው ሊሆኑ ይችላሉ። ምናልባት የዛኔ ጥቅመኛ የነበሩ ዛሬም አብሮ የተሻገሩት ወደዚህ። ኦኬ። ስለዚህ አብይ አህመድ መራሹ ብልጽግና በምክንያት ነው ቴዲ አብይ አህመድ መራሹ ብልጽግና የምለው። አብይ አህመድ የማይመራው ብልጽግና አለ። ኦኬ። በህዝብ የሚመሩ ብልጽግና ውስጥ የኦሮሞ ለምሳሌ ከወሰድኩልኝ የማይናቅ ኃይል አለ ከታች እስከ ላይ። በኦነግ እና በኦሮሞ ፖለቲካ ጥያቄዎች የሚመሩ ጊዜን የሚጠባበቁት ማለት ነው። ኦኬ። ነገር ግን አብይ መራሹ ብልጽግና ህዝባዊ መሰረት የለውም። በሌላ መልክ ደግሞ እነዚህ ታጣቂዎች ተብሎ የሚረገሙት እስከ አሸባሪነት ደረጃ የሚከሰሱት ኢትዮጵያ ምድር ላይ ህዝባዊ ኃይሎች ናቸው። ህዝባዊ ኃይሎች መሆናቸውን በምንድን ነው መሰለ ማሳያዬ? የህዝባቸውን የብሔራቸውን ፖለቲካ ጥያቄ ይዞ ቆጥሮ ፖለቲካ ፕሮግራማቸውን አሳውቆ ህዝባቸውን ኢምፓወር አድርጎ ህዝባቸው ቅድም ባልኩ መሰረት የራሱን እድል በራሱ እንዲወስን። ያ ማለት ምን ማለት ነው? በሌላ አባባል ሪፕሬዘንቴሽን ከአብራኩ ማውጣት፣ ህገ መንግስታዊ የሆነ ህዝባዊ የሆነ ፊታዊ የሆነ ፖለቲካ ሪፕሬዘንቴሽን ወይ ደግሞ ፖለቲከኛን ለፖለቲካ ስልጣን ማብቃት። ያን አግኝተን አናቅም። ከብልጽግና በኋላ ፖስት ፒፒ ያን ነው ማለት ነው የምንጠብቀው። ብቸኛ አማራጭ ኢትዮጵያ ለአንዴና ለመጨረሻ ጊዜ ለአንዴና ለመጀመሪያ ጊዜ ማለት ነው ለአንዴና ለመጀመሪያ ጊዜ ኢትዮጵያ በዲሞክራሲ መልክ ፌር እና ፍሪ ኢሌክሽን አድርጋ የራሷን መንግስት ትፈጥራለች ማለት ነው። ሁሌም ጸባችን የኦሮሞ ፖለቲካ ከወሰድክ ለምሳሌ ከድሮ ጀምሮ እስከ ኔ ጄኔሬሽን ቁቤ ጄኔሬሽን ኦኬ የማይሸወድ ጄኔሬሽን አልወተ ጂሌ ነው የምንለው በአፋን ኦሮሞ ኦኬ። የምናውቀው ቆጥሬ እናውቃለን። ቴዲ የሆነ ጊዜ ምሁራንን ስትፈልግ ነበር። ምሁራኖች ዝም አሉ ምናምን አይነት ነገር። ምሁራን ማን ናቸው? ይኸው እዚህ ጋር ያሉ ምሁራን ናቸው። ፕሮፌሰር ዶክተር ምናምን ታይትል እንዳይሸውደን፣ ጊዜው አልፎበታል። ዛሬ የሚሰራ ነው የሚፈለገው። ዲተርሚንድ የሆነ
አይነቱና ገብቷቸው ፖለቲካ ውስጥ የሚሳተፉ ኦኬ እውነት ነው ውሸት ነው የሚሉ አይነቶቹ ምሁራንን ነው የምንፈልገው እንጂ ምሁራን የተማረና የፈሪ የሆነውን ኃላፊነቱን ግዴታውን የተማረ ዝም አይልም ይባላል ዝም ያለውን እንደዛ አይነቶቹን regardless to their title አንቆጥራቸው ማለት ነው። አሁን ለምሳሌ በኦሮሞ ፖለቲካ ጥያቄዎች መዝመር የሚባል ነገር አለ። እዛ መስመር ውስጥ ትገኛለህ አትገኝም? የማትገኝ ከሆንሽ አንተ ምንም አይደላችሁ። that's the key መጨረሻው ፖይንት ምንድነው? አሁን እዚህ ጋር ያለውት ከብልጽግና በኋላ ብልጽግና ህዝባዊ መሰረት የለውም። ስለዚህ ለአንድና መጨረሻ ጊዜ መውደም አለበት። ፖለቲካ ምህዳሩን ከፍቶ ወደ ሐሳብ ከትጥቅ አውጥቶ ወደ ሐሳብ ይመልሳል። ታንዛኒያ ድረስ ሁለቴ ጎልደን የሆነ ኦፖርቹኒቲ አንዱ ጎልደን ኦፖርቹኒቲ ልክ እንደመጣ አብይ አህመድ ኢትዮጵያ ወደ ዲሞክራሲ ማሻገር እድል አግኝቶ ነበር። ያን አላሳኩም፣ አበላሹት። ሁለተኛ ደግሞ ሁለቴ እድል አግኝቶ የኦሮሞ ነጻነት ጦር ጋር ጨርሶ ሌሎችም ጋር የመጨረስ እድል አግኝቶ ፕሪቶሪያውንም ጭምር ማለት ነው እሱንም ተግባራዊ አላደረገም። አሁን ኢትዮጵያ ላይ ያለ ጦርነት ባለቤት አለው። ቴዲ በደንብ ስማኝ። እዚህ ጋር ባለቤቱ ማን ነው? ኢሚዲየት እና ሎንግ ተርም ማለት እንችላለን። አንተ ቅድም ለማስቀመጥ የሞከርከው ነገር አለ። ኢሚዲየት ባለቤቱ አንድና አንድ ብልጽግና አብይ መራሹ ብልጽግና ነው። ቀጣዮቹ ተጋብዞ ወይ ደግሞ አጋጣሚውን አግኝቶ ነው የሚንሰፋሰፉት ከጂኦ ፖለቲክሱ ጋር ተያይዞ ያሉት ኃይሎች ማለት ነው። ከኢትዮጵያ ኢንተረስታቸው ምናምን ነገር ስጋታቸውን በዚህ አጋጣሚ ለመጠቀሙ ነው እንጂ ኢሚዲየት የጦርነቱ ባለቤት ኢትዮጵያ ላይ በጦርነት ሁሉን ነገር ጸጥ ረጭ አድርጌ እኔ ስልጣኔ ላይ ቆያለሁ ብሎ ወስኖ ኢትዮጵያን ፍዳ እያስበላ ያለ አብይ መራሹ ብልጽግና ነው። አመሰግናለሁ። ቴንክ ዩ። ኤኪያችን የአረበኛው ልጅ የሚመልሰውን እንሰማለን። ቴንክ ዩ። አይ ቲንክ የመጀመሪያው ጉዳይ የህዝብ የራስን እድል በራስ መወሰንን ጥያቄ ሪፕሬዘንቴሽን ጥያቄ ነው የሚል ላሞኛቸው አይነት ጥያቄ እንትኖች ንግግሮች መነገራቸው በጣም ነው የሚያስቀኝ። የራስን እድል በራስ መወሰን መብት እስከ መገንጠል የሚለውን መብት ለመጠቀምና ድምጽ ጥራት የለውም ያሰን እስከ መገንጠል የሚለውን የህገ መንግስቱን አንቀጽ 39 ለመጠቀም እያቆበጉቡ ያሉ አንዳንድ አካላት የህገ መንግስቱ ሌሎች አንቀጾች እንደማያውቁት አክት ያደርጉና ከዛ በኋላ ደግሞ አንቀጽ 39 ላይ ብቻ ተንጠልጥለው ግን ሪፕሬዘንቴሽን በዚህ ይመጣል የሚል የህገ መንግስት ትርጓሜ ያላቸው። ይሄ ህገ መንግስት ትርጓሜ ውስጥ እንትን ነው ብዬ ይሄ ነው ብዬ መግለጽ የምችለው አለ እርስ በርስ የሚቃረን ቅድም ኢሎጂካል ነው ብዬ ያነሳሁትን ነገር የህወሓት ላይ የሚታየው ሲምፕተም እንደሚታይባቸው ኢቭን ጥምረት ሲፈጥሩ ሁለት ኢሎጂካሎች ሁለት እብዶች የፈጠሩት ጥምረት ነው ብዬ ነው ማስበው። ነገር ግን ያው ጌታቸው ረዳ እንዳለው አንዳንድ እብዶች መተባበርና ህብረት መፍጠር ቻሉና የማይሆን ጂኦግራፊካል ሁሉም ኢትዮጵያ ውስጥ ያለ ሁሉም ክልሎች ብትላቸው ላንድሎክ ናቸው። ደብል ላንድሎክ ለመሆንና ከበብኩት ለሚሉት ነገር በሌሎች ክልሎች መከበባቸውን የማያስተውሉ ነገር ግን ሌሎች ላይ መጫን የራሳቸውን ሐሳብ የመጫን ሁሌ ፍላጎት ያላቸው አካላት አሉ። እነዚህ አካላት ተቀባይነት አይኖራቸውም። አሁንም ተቀባይነት አይኖራቸውም ወደፊት። ሚንዋይል አንድ እዚህ ጋር ያነሳው ክሪቲካል የሆነ ፖይንት ስላለ እሱን በመልስ ደስ ይለኛል። ማን ያሸንፋል የሚለው ጥያቄ በመልስ ደስ ይለኛል። በተለይ ደግሞ ማለት ነው እስካሁን ድረስ የተቀመጠ ያለው በፌደራል መንግስቱ በኩል የመጎተቻ ወይም ደግሞ መያዣ ፖይንት ይሆነናል ተብሎ ይቀመጥ የነበረው አንደኛው ምንድነው ከእንትን ጋር የተያዘ ነው። የአሜሪካን ኢንፍሉዌንስ እስከ ማቆም ድረስ የደረሰ ነበር። እነዚህ ሁለቱም ተለቀዋል። አፍተር ቲፒኤልኤፍ ከስምምነት ወጥቻለሁ ካለበት ጊዜ ጀምሮ እነዚህ ነገሮች ብቻ ሳይሆን ደግሞ የፌደራል መንግስቱ ገቢ መጨመርና የፌደራል መንግስቱ አክሰስ ሊያደርጋቸው የሚችሉ ድሮ ተገድበው የነበሩ በሳንክሽን አማካኝነት ተገድበው የነበሩ አክሰሶች ተከፍተውለታል። ሶ ፍሮም ኤኒዌር
ዓለም አቀፍ ሕግን ባልጣሰ መልኩ መሳሪያ ማክሰስ የማድረግ ራሱን ዲፌንድ የማድረግ ካፓሲቲ አለው። ሚንዋይል ግብጽም ይሁን የግብጽ መንግስትም ጋር በተያያዘ በተለይ የግብጽ ተቋሚዎች የግብጽ መንግስትም ራሱ በተደጋጋሚ የሚላቸውን ነገሮች ፎሎ ባረክ ቁጥር አይደለም ሶስተኛ መንግስት ለማቋቋምና ከኢትዮጵያ ኮምፒት አድርጎ ሳውት ሱዳንን እንኳን የከፈተውን ቤዝ ፕሮቴክት ማድረግ አልቻለም። ነገር ግን በዚህ በብሉ ናይል ስቴት በኩል ያለውን ጦርነት መግፋት ምናምን ነው እያየ ያለው። በዚህ ውስጥ እየተሳተፈ ያለው ህወሓት በህዝቡ በኩል ያለው አስተሳሰብ አታይ ምንድነው የሚለውን ማንሳትና ማየት ያለብን ይመስለኛል። ወጣቶች በቪዲዮ በመናየው መልኩ ሊመለምሏቸው የሚመጡ ሰዎችን የመግደል እስከ መግደል ድረስ የሚደርስ እርምጃ የመውሰድ የማባረር የመደብደብ አካላዊ ጉዳት የማድረስ ጉዳዮች እያየን ያለነው። በትግራይ ህዝብ በኩል ወጣቱ ምን እያለ እንደሆነ እያየን ያለነው። ሶ ህዝባዊ መሰረት አላቸው የሚሉ አንዳንድ የዚህ ህዝባዊ መሰረት እያሉ ህዝብን በሙሉ አፈናቅለው ከአንድ ቦታ ካሸሹ በኋላ አግተውም አሰቃይተውም ምን ብለው ካሸሹ በኋላ ስማቸው እየተጠራ እገሌ ነው ያደለውም እያሉ ፖይንት ነው ለማድረግ የሚሞክሩበት መንገድ ጥሩ ባይሆንም ነገር ግን ኢንፋክት በአሁኑ ሰዓት የፌደራል መንግስቱ ሳፖርት እየጨመረ እየመጣ ነው ያለው አሁን እያየን ያለ ነው ማለት ነው። ሶ በዚህ ሂደት አንፃር እነዚህ አካላት በጦርነት በጥምረትም ሆነው በሚመጡበት ወቅት የሚኖራቸው ኢንፍሉዌንስ የፌደራል መንግስቱን የሪሙቭ የማድረግ ካፓሲቲ አነስተኛ ነው ብዬ አስባለሁ። ነገር ግን ፕሮፓጋንዳው ከኢንፋክት ኦን ዘ ግራውንድ ካለው አቅም ጋር የተያያዘ አለመሆኑን በተደጋጋሚ የቀድሞ የህወሓትም የኢህአዴግም ሰዎች እያየን የኤርትራም ሰዎች ብዙ የሚያወሩትን ፕሮፓጋንዳ እየሆኑና እየተፈጠረ እያየን አይደለም። ነገር ግን ፕሮፓጋንዳው ልቆ በመሄዱ ምክንያት ብዙ ሰዎች ይህንን አይነት ፐርስፔክቲቭ አላቸው። ሚንዋይል ግን እዚህ ጋር በመሰረታዊነት ልናየው የሚገባው ጉዳይ ጦርነቱን ለማንሳትም በዚህ አይነት ዝግጅት ውስጥም እንዳለ እየተናገረ ያለው ህወሓት ነው። በተደጋጋሚ በጀነራሎቹ ምናልባት ትግርኛ ለማሰሙ ሰዎች በትግርኛ በተደጋጋሚ እየተናገረ ያለው ሌላ ነው። የመቶ ዓመትም ይሁን 30 ዓመትም ይሁን 1000 ዓመትም ይሁን መስዋዕት የሚሆን ወጣት መዘጋጀት አለበት ብለው እነዚህ ወታደራዊ ጀነራሎች መናገር የጀመሩት 2024 ነው። ነገሮችን ኤስካሌት ላለማድረግ ፌደራል መንግስቱ ይዞት ነው እንጂ በተለያየ መልኩ ወታደር ሲያስመርቁ በዲዲአር ይበተናል የተባለ ወታደር መልምለው በተፈናቃዮች ጋር አብሮ ቀላቅሎ ታጣቂ ለማስመለስ የሚሞክር ያህል ሄደዋል። ሶ ይሄን ነገሮች ስቴፖች ባያየን ቁጥር ዓለም አቀፉ ማህበረሰብ የሪኮግናይዝ ያደረገ ያለበት ሁኔታ የተለየ መሆኑና የድሮ ድጋፉ አሁን እንደሌለ ማየት ይችላል። ነገር ግን አሁኑ የጦርነት መጨረሻ ይሆናል ብዬ የማስበው በአሁኑ ሰዓት በጎረቤት ሀገርም ብናይ የዳርፉር እስከ ሳውት ሱዳን ኢትዮጵያ ወደ ላይ ያለውን አካል እየተዋጉ ያሉበት ሁኔታ አለ ብለን ብናስብ እንኳን የኤርትራ መንግስት ከሱዳን አንፃር ያለውን ርቀት እንደገና ደግሞ ያለውን የቴክኖሎጂ ሁኔታ መሰረት አድርገን የምናወራ ከሆነ የሚሊተሪ ቴክኖሎጂ መሰረት አድርገን የምናወራ ከሆነ is more complicated for Eritrea and he ጽምዶ የሚባለው አካል ለማሸነፍ ይሄን በመሆኑ ምክንያት ነው አሁን ድንበራቸው አቅራቢያ እንኳን ተቀጥቅጦ እስካሁን ድረስ መልስ መስጠት አለም ይሄ ሆኗል ብለው እንኳን ኮንፈርም ማድረግ ያልቻሉበት ሁኔታ። አመሰግናለሁ። ዶክተር ታሜ አቤት ልመለስ። ቴንክ ዩ። በተለይ አሁን በመጨረሻ ያወራው ወንድምና ከሱ በፊት ያወራው ወንድማችን ኤክ ነገሮች ላይ አወራለሁ በእነሱ ብቻ 5 ደቂቃ አለኝ አይደል? 3 ደቂቃ የቀረውን አወራለሁ። አሁን የወጣው ልጅ ዋናው ጥያቄው ሀገርን ማስቀጠል ነው ይላል። ሀገርን ማስቀጠል ትክክል ነው። እኔ በሀገር ጉዳይ ላይ ምንም ይሁን ምን በሀገር ጉዳይ ላይ መደራደር የለብንም ብዬ የሚያምን ሰው ነኝ። ነገር ግን አገር እኮ ማስቀጠል አለብን ስላለን አይደለም የሚቀጥለው።
መሰረታዊ ጉልቻዎች አሉ አገር መቀጠል የሚችልባቸው ማለት ነው። መሰረታዊ አሳን ከውሃ ወጥተ አሳ በህይወት ይኖር ብለህ ዝም ብለህ ብታወራ አይኖርም። ምክንያቱም መሰረታዊ የሚኖርበትን ህይወት የሚያጠፋውን ነገር ወደ ውጭ ያወጣል። መተንፈስ አይችልም ውሃ ከሌለ ማለት ነው። ስለዚህ ሌሎች ምሳሌዎችን ብዙ መስጠት ትችላለህ። ለምሳሌ ሶቪየት ህብረት ስትበተን በሶቪየት ህብረት ስር የነበሩ እነዛ ብዙ ሀገራት አሁን ሀገራት የሆኑት መቀጠል ስላልፈለጉ አይደለም። ጎርባቾቭ was the first reason ይህንን ፖሊሲን ወደ ውጭ ገፍቶ ያወጣው ማለት ነው። ከሱ በፊት የነበሩት አምቆ ይዞ ነበር። በውስጥ ብዙ ተቃውሞዎች ቢኖሩትም ግን አንድ ሲንግል ፓርቲና ፐርሰን ሀገርን ሊበትን ይችላል። ስለዚህ ምን ማቆሚያ ታኳልን ነው እንጂ መጠየቅ አለበት። እኔ ሀገር ይቀጥል ብዬ ቢጮ ጎዳና ላይ ወጥተን ብናለቅስ is not going to be a good reason. the good reason ታኳልን ወይ ነው ጥያቄው። ሁለተኛ ሁላችሁም እንደምታውቁት ስቴፒን ሙዚክ የዩጎዝላቪያ የመጨረሻ ፕሬዝዳንት ምን አድርጎ ሀገርን እንደበተና እናውቃለን። ስቴፈን ከሞታ በኋላ የመጀመሪያ ዩጎዝላቪያን የፈጠረው ሰውዬ ከሞታ በኋላ የመጣው መንግስት በኋላ በቀላሉ ሀገሪቷ ምስቅልቅሏ እንድትወጣ ነው ያደረገው እና እዛ በዩጎዝላቪያ ስር የነበሩ አሁን ሀገራት የሆኑ ሀገራት ስለፈለጉ አይመስለኝም። ሁሉ ጊዜ ሊደርሺፕ እና ፓርቲ በሀገሪቷ ያለው የሴኩሪቲ ሲስተም ህግና ስርዓት ፖሊሲዎች ናቸው ሀገር እንዲቀጥል ዋስትና የሚሰጡት እንጂ ህዝብ ብቻ እኔ እንደው ህዝብ የሚለውን በጣም በትንሽ ቦታ ነው የሚያስቀምጠው። ምክንያቱም ህዝብ መሳሪያ የለውም። ህዝብ ምንድነው ሊያደርግ የሚችለው? አጠቃላይ ደቡብ አፍሪካን ተመልከቱ ውስጥ ያው መንግስት እኮ በቸልተኝነት ነገሮችን ስለሚመለከት የመንገድ ወጠጤ እኮ ነው መጥቶ ካርድ ጠይቄ መኖሪያ ፈቃድ አለ ወይ ብሎ ህዝብ ምንድነው ሊያደርግ የሚችለው? መንግስት ነው ትልቁ ዓላማ ሀገርን እንዲቀጥል ሊያደርግ የሚችለው።